ታርጌቱን መጥቷል። ጋዲሳ ታርጌቱን መጥቷል። አሁን ፓርላማ እየሄድኩ ነው በካልቪን ጉዳይ ሳይሆን ያለሁት ነው። ያው የካልቪን አንብቤ መልስበታለሁ። በትክክል ግን ካልቪን በሚገባ የተሸወደበት ቦታ ነው። ከፍል ጻድ ነው ፓስተር እየተናገረ ያለው። ብዙ ማውራት እንችላለን። ዞሮ ዞሮ ምንድነው ፓስተር ሙለታ መጠየቅ የፈለከው ነገር ጠይቅ። ያለበለዚያ ግን ቀደም እንዳልከው እኔ ፖይንት ፕሩቭ ማድረግ የፈለኩትን ፖይንት ፕሩቭ አድርጌ ማሳየት የፈለኩትን አሳይቻለሁ። ሉትራኖች ገብተው ምን ማለታችን ነው የሚለው ነገር ቢያብራሩ መልካም ነበረ። ግን ከቀደም ጀምሮ ያየናቸው ነገሮች በማስረጃና በመረጃ አሰንከው ጋዲ ምንድነው? እሺ አጋዲው በጣም አሁንማ ሰዎች አሁን ዳኒ እየተከራከረ ነው። ሙለታም መጽሐፉን አልቀበልም ሰው ከጆን ካልቪን የመጣው ሐሳብ በመላእክት ጉዳይ ሙለታ እንደ እግዚአብሔር ቃል አይደለም ብሎ ጥሎታል። ስለዚህ ሙለታ የእግዚአብሔር ቃል ብለህ የምትቀበለው ለምን ትጨነቃለህ? ካልቪንን ራሱን አመጣውላል። ሌላም በባዶ ማውራት እንዳይሆን ፈሪ መጨረሻ ላይ ለተናገረው ነገር ግን ማስረጃ ከፍቶ ማርያም ራሱ ለኛ እንደምትጸልይ በቂ ማስረጃ የለንም ልትራኑ ይችላሉ ብሏልና ከፍተህ ታሳይ። ሆኖ ግን ለቅዱሳን ክብር ይገባል። ክብር ለሚገባው ክብር ስጡ ስለሚል ማለት ነው። ማርያም ብጽዕት ትባላለች። ማን ያለው? ራሱ ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች። ጋዲ የያዘው የቡክ ኦፍ ኮንኮርድ ማስረጃ ነው ማለት ነው። ስለዚህ በቤተክርስቲያን ታሪክም ቅዱሳን ለኛ ይጸልያሉ ተብሎ ይታመናል። በተለይ በመጀመሪያው 300 ዓመተ ምህረት ይሄ ነው የሚታመነው። ብዙ ቢብሊካል ማስረጃ የለንም። ሰከንድ መቃብያን ላይ በመቃብያን መጽሐፍ ላይ የሆነ ሰው ገብታችሁ ማግኘት ትችላላችሁ። በህልሙ ካየው ሪፈረንስ ውጪ ቅዱሳን ለኛ እንደሚጸልዩ ማሳያ ነገር የለም ብለው ነው የሚደመድሙት። ስለዚህ ኢቭን ቅዱሳን ለኛ ይጸልያሉ ለሚለው ስትሮንግ የሆነ ቢብሊካል ባክግራውንድ እንደሌለ ራሱ ጋዲ የያዘው የቡክ ኦፍ ኮንኮርድ ማስረጃ ነው ማለት ነው። ስለዚህ በቤተክርስቲያን ታሪክም ቅዱሳን ለኛ ይጸልያሉ ተብሎ ይታመናል። በተለይ በመጀመሪያው 300 ዓመተ ምህረት ይሄ ነው የሚታመነው። እንጸልያለን ሳይሆን እነሱ ይጸልዩልናል የሚለው። እነሱ ሲጸልዩልን ግን በአባቶች ዩኒፎርም የተጠቀሰ ይሄንን የሚደግፍ ቢብሊካል ባክግራውንድ ከመቃብያን ውጭ የለም። ምክንያቱም ሆሊስቲክሊ ካልቀረበ ስትሮንግ የሆነ ማስረጃ ያለ ስለሚመስለን ማለት ነው። ስለዚህ የእምነት መግለጫው ራሱ ቡክ ኦፍ ኮንኮርድ ራሱ እንደዚህ ነው ያስቀመጠው። አሁን እንዳልኩት ማለት ነው ስትሮንግ ማስረጃ የለንም። እንደዛ ሆኖ ግን ለቅዱሳን ክብር ይገባል። ክብር ለሚገባው ክብር ስጡ ስለሚል ማለት ነው። ማርያም ብጽዕት ትባላለች። ማን ያለው? ራሱ ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች። ከዛ በተረፈ ወደ ማርያም ለመጸለይ ስትሮንግ የሆነ ማስረጃ ግን የለም። እሷም ነው እንደውም ወደ ማርያም አይጸልይም። ማርያም ለኛ እንደምትጸልይ ስትሮንግ የሆነ ማስረጃ የለንም ይላል የሉተር አስተምህሮ ራሱ ማለት ነው። በዚህ ታሳቢነት መሰረት ሆሊስቲክ ሙሉ የሆነ መረዳት እንዲኖራችሁ ለማለት ነው። ከዚህ በኋላ ጋር ችግር የለውም። እሺ ስለዚህ የጋዲ መረጃ ሙሉ አይደለም። ፓስተር መጨረሻ ላይ ለተናገረው ነገር ግን ማስረጃ ከፍቶ ማርያም ራሱ ለኛ እንደምትጸልይ በቂ ማስረጃ የለንም ልትራኑ ይችላሉ ብሏልና ከፍተህ ታሳይ። አሁን የምችልበት ቦታ ስላልሆነ ነው። ባይ ዘ ዌይ አንተ የከፈትከው ቦታ ላይ እኔ ቪዲዮ የሰራሁት ላይ ቀጣዩ ፓርት አሁን የተናገርኩት ነው። አሁን የተናገርኩት ሆና ቡክ ኦፍ ኮንኮርድ ላይ እዛው ቦታ ላይ መላእክት ለኛ ይጸልያሉ በሚለው ላይ ታገኛለህ። ያለዛ ነገ ተነገ ወዲያ ቪዲዮ ይስራል ወይ ደግሞ ልላክልህ ስክሪንሾት ችግር የለውም ችግር የለውም ቪዲዮ ልላክልህ ውስጥ በቃ ችግር የለውም ትልክልኛል። ዞሮ ፓስተር ምንድነው ነገሩን እንትን ለማለት አሁን ጋዲ የመላኩ ከሙለታ ጋር ጥያቄ ያገኘ የመላኩ ጉዳይ ኦኬ ከካልቪን ጋር ሊጠይቀው ነው። ቀጥል አሰንከው ጋዲ ምንድነው? እሺ ጋዲው በጣም አሁንማ ችግር የለም ታርጌቱን መጥቷል። ጋዲሳ ታርጌቱን መጥቷል። አሁን መረጃው ጀሮትራን ነው እዚህ ላይ ይንተላላችሁ ነው።
የእሱ ሀሳብ አይደለም፣ መጽሐፍ ላይ ነው። መጽሐፉን ያነበባችሁ የምታውቁ ሰዎች አሁን ዳኒ እየተከራከረ ነው። ሙለታም መጽሐፉን አልቀበልም ይላል። ሉትራኖች ቢኖሩ አሪፍ ነበረ፣ የሚመለከታቸው እነሱ ስለሆነ። ነገር ግን ከጆን ካልቪን የመጣው ሀሳብ በመላእክቱ ጉዳይ ሙለታ እንደ እግዚአብሔር ቃል አይደለም ብሎ ጥሎታል። ስለዚህ ሙለታ የእግዚአብሔር ቃል ብለህ የምትቀበለው ለምን ትጨነቃለህ? ካልቪንን ራሱን አመጣውልህ አይደል? ሌላም በባዶ ማውራት እንዳይሆን እዚህ ጋር አይታችሁ ከሆነ የጆን ካልቪን ኮሜንታሪ ኦን ዘካርያ ነው፣ ትንቢተ ዘካርያስ ላይ ያለው ኮሜንታሪ ምዕራፍ 1 ቁጥር 12 ላይ ያለው ማለት ነው። ያው ቁጥር 12 ፓስተር እንደምታውቀው እነዚህ 70 ዓመት የተቆጣቸውን የኢየሩሳሌም ነጋዴዎችን የማስተምራቸው እስከ መቼ ነው የሚለው እንግዲህ ካልቪን ቨርስ 12 ማለት ነው። ኮሜንታሪውን ሲሰጥ ቁጥር 12 ላይ እንደዚህ ይላል፣ ዜር ኢዝ ነቲንግ ሮንግ። በደንብ አስተውል። ምንም ችግር የለም፣ ምንም ስህተት አይደለም። ኢፍ ዩ ሴይ ዛት ኤኒ ዋን ኦፍ ዘ ኤንጅልስ ፔይድ ፎር ዘ ቸርች፣ ከቅዱሳን መላእክት የትኞቹም መልአክ ሊሆን ይችላል ለቤተ ክርስቲያን ወይ ደግሞ ምድር ላይ ላሉ ክርስቲያኖች ይጸልያሉ ብንል ምንም ስህተት የለውም ብሎ የቃል በቃል ይናገራል። ያው ማስረጃ ስላቸው ቀደም ሙሌም ያው በእርግጥ እሱም ያላነበብኩትን ነገር እንደሚያወራ ያውቃልና ጆን ካልቪን እንደዚህ አይነት እምነት ነበረውና መቀጠል ይችላል። ፓስተር ይሄን ላሳይ ብዬ ነው። ስለዚህ ሰጠው ቆይ ተቀበሉ ብሎ ጠይቃ። አዎ አይ ዳኒ እኮ ቆይ አሁን እኮ ሙለታን ያወራው እንግዲህ አሁን እኮ አትሊስት ሙለታን ጠይቃለሁ። ዳኒ ሪፎርምድ ስለሆነ ሙለታ ከዛ አንጻር ነው ፓስተር እየተናገረ ያለው። ብዙ ማውራት እንችላለን። ዞሮ ምንድነው ፓስተር ሙለታ መጠየቅ የፈለከውን ነገር ጠይቅ፣ ያለበለዚያ ግን ቀደም እንዳልከው እኔ ፖይንት ፕሩቭ ማድረግ የፈለኩትን ፖይንት ፕሩቭ አድርግ፣ ማሳየት የፈለኩትን አሳይቻለሁ። ሉትራኖች ገብተው ምን ማለታችን ነው የሚለው ነገር ቢያብራሩ መልካም ነበረ። ግን ከቅድም ጀምሮ ያየናቸው ነገሮች በማስረጃና በመረጃ የተደገፈ ነገር ነው። እኔ ከዚህ በላይ ምንም ማሳየት ፓስተር የማሳየት ፍላጎት የለኝና እግዚአብሔር በጣም ነው የማመሰግነው። ኧረ በጣም እንደዚህ አይነት ነገር ይገዛናል። መረጃ ይዘህ እኮ መከራከሪያ ሀሳብ ሙለታ ግን ዳኒ የአሁኗን ፓርት ትብራራ። ይቺ ፓርት ቴዎፋኒ ነች። ቴዎፋኒ ማለት የእግዚአብሔር መልአክ ክርስቶስ ራሱ ነውና ካልቪን በሚገባ የተሸወደበት ቦታ ነው። ከፍ ብለህ ስታነበው የአሁኑ መልአክ አንድ ያዳምጣል። ዳኒ መጽሐፍ ሚታርጉትና ትሰማላችሁ። እዚህ ጋር ካልቪን በሚገባ የተሸወደበት ነው። ምክንያቱም እየተነበበ ያለው 1 11 12 13 ነው እየተነበበ ያለው። 1 19ና 20 ላይ ስትሄዱ ይሄንን መልአክ ምን ብሎ እንደሚጠራው ታውቃለህ? ፓስተር ጆሆቫ ብሎ ነው የሚጠራው። መልአክ ሆኖ ጆሆቫ አለ እንዴ? ስለዚህ ካልቪን አሁን በሕይወት ቢኖር ኖሮ ከፍ እያልክም አንበብ እንለው ነበርና እዚህ ጋር ተሸውዷል። መልአክ አይደለም፣ ራሱ ክርስቶስ ነው። ዳኒ ማሻሻያው ምንድን ነው? በጽሁፉ ላይ ማሻሻያ የሰጠው አትሊስት ከአካውዱ ተነስቶ አይደለም። ጆን ካልቪን ሀሳብ የሰጠው ነው፣ ማሻሻያ ነው፣ እንቀበላለን። ግን እኔ ሙለታ ላይ ፓስተር ለአንተ ለምትሰማው ሰው እያመዛዘንክ ለምትሰማው ሰው አሁን ዳኒ ቴዎፋኒ ወይ ደግሞ አንጌሎስ የሚል ኮንሰፕት አለ በብሉይ ኪዳን መልአክ ያህዌ የሚባልና አንድ ጥያቄ እንደው አንተ አሁን ዳኒ ከተናገረው ነገር ጭንቅላት ላይ እንድትመዘን የምፈልገው ያ መልአክ የተባለው አካል ማንን ነው እየጠየቀ ያለው? አንዴ ቆይ ማለት እግዚአብሔር ነው አይደል? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የማስተምራቸው እስከ መቼ ነው ብሎ ነው አይደል እየጠየቀ ያለው እግዚአብሔር። ስለዚህ እንደዚህ ያለው አካል ወልድ ነው ካል ወልድ በብሉይ ኪዳን በስጋ ሳይገለጥም አብን ለምናል እያልን ነው የሚል ጥያቄ ያስነሳ ፓስተር። ለዚህ መልስ ለምን ጠየቀ ብሎ ነው ጋዲሳ እየጠየቀ ያለው። ኦኬ ለምን ጠየቀ? ዊዶ ነው ጋዲሳ መልስ የለውም፣ እኔ መልስ የለኝም። እያነበብክ ስትሄድ ግን ይሄንን መልአክ ያው ክፍል 19ና 20 ላይ ጆሆቫ ይለዋል። ከመቼ ጀምሮ ነው ጆሆቫ የመልአክ ስም የሆነው? ራሱ ክርስቶስ ነው። ስለዚህ ለምናል እያልክ አይደለም። አሁን ተልኮም ወንድማችን ጆሆቫ ተብሎ ተጠቅሷል።
በሚቀጥለው ምዕራፍም ይሄው መልአክ ጆሆቫ ተብሎ ተጠቅሷል። ምዕራፍ 2 ማለት ነው። ስለዚህ ክርስቶስ ነው ይለምናል እያልኩ አይደለም። እስከ መቼ ነው ማትምራቸው ብሏል። አሁን መልእክት ይዞ መጥቷል። ምንም ጥያቄ የለው እና ጋዲው ጠየቀው ቴዎሎጂካል ኮስችን ነው። እኔ የመለስኩት ግን ግራማቲካል ነው። የቱ ይበልጣል? ግራማቲካል ይሻላል ወይስ ቴዎሎጂካል ይሻላል? ቴዎሎጂካሊ ራሱ የሰራው ሲስተማቲክ ቴዎሎጂ ነው። ግራማቲካሊ ግን ጆሆቫ ብሎ ተቀምጦላል። ከጆሆቫ ነው አለቀ። ጋዲ እንደዚህ ላድርግ። እሺ አሁን ጋዲ ይዞት የመጣው ነገር ኮሜንታሪው ላይ አለው። እኔ ልጠይቅህ ሙሌ ይሰማል? ሙሌ አይሰማም? እሺ ታብታብ አለ እንትን እኮ ነው። እኔ ኮፒ ሊንክ እኔ በቃ ለነጂ ነው። በጣም ከታላቅ ይቅርታ ጋር መልካም ምሽት ይሁንልህ። በጣም ከታላቅ ሙለታ ጋዲሳ ጠይቄ ውረድ ጋዲሳ በጣም የእሱ ጥያቄ ነው። ቅድም ድንግል ማርያም ይሰማል? ጋዲ እንትን ሙለታ ወርደና ለመሰለህ ቅድም በቅዱሳን እንትን ላይ የሉትራኖቹን አልቀበልም ብሏል። መዝሙሩንም አልቀበልም ብሏል። እሱ ጋር እዚህ ጋር ጥያቄ ስላለ የጆን ካልቪን ላይ ኮሜንት ጋዲ ከመሄድ በፊት በኦርቶዶክስ ቴዎፋኒ ታምናላችሁ? ይሄ ነገር ሲወራ ጠይቄም ስለማቅ ታምናላችሁ? እናንተ የሚሰሙ ሰዎች ስላሉ የሚቀዱም ስላሉ ጆን መጥቷል። ጆን መጥቷል። ጋዲ ምንድነው? ጆን መጥቷል። የእሱን እንስማ ማብራሪያ። ሉትራን ነው። ችግር ማብራሪያ በጣም አሪፍ። ጆን ኦኬ ጆን ላክልኝ። በእናንተ መጽሐፍ ላይ እንትን እያለ ነው። እሺ ሙለታ ጆ ግባ። አሁን እየሰማሁ ነው መሰለኝ። እሺ ሙሌ አለው እየሰማሁ ነው አለች። እሺ ቅድም በዛ በቅዱሳን በሉትራን ሳይድ አልቀበልም መዝሙሩንም አልቀበልም ብለሃል እና እዚህኛው ላይ አንተ ከሪፎርምዱ በኩል ስላለ ጆን ካልቪን ላይ ያለ ትምህርቶችን እንደ እግዚአብሔር ቃል አይደለም ብለህ ፊልተር አድርገህ የምትቀበለው ነገር እንደሆነ ነግረናል። ስለዚህ ማንኛውም ከዚህ በኋላ በእንደዚህ አይነት ጽሑፎች ላይ ተጠያቂ ሊያደርጉ የሚችሉ እንደዚህ አይነት ሀሳቦችን ሙሉ ለሙሉ ከመቀበል ይልቅ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ የሆነው የሚመጡትን ብቻ እቀበላለሁ ብለሃል አይደል? የሉትራን ግን እነሱ ምን እንደሚሉ ከተረዳው በኋላ ነው ያልኩት እንጂ ምን እንደሚሉ እንዴት እንደሚተረጉሙ ሳልረዳ እቀበላለሁ አልቀበልም አላልኩም። አክቹዋሊ እንዴት እንደሚረዱትን ግን ማወቅ መቻል አለብኝ ነው። የሚረዱት ቅድም በተባለው መንገድ ከሆነ አክቹዋሊ አልቀበልም ማለት ነው። ቅድም በተባለው መንገድ አሁን እናንተ ደስ ይበልሽ ምናምን ባላችሁበት መንገድ ከሆነ አልቀበልም። አይ እኛ ባለው ዝማሬውን ነው ያመጣው። አንተ ግን የነሱን ጽሑፍ ሙሉ ለሙሉ አልቀበልም ብለኛል። ስለዚህ ልክ እዚህ ጋር ሲመጣ ይህንንም አልቀበልም ስላልክ ምን ተመችቶኛል መሰለህ? ከዚህ በኋላ የትኞቹን ጽሑፎች ላይ ሲመጡ አላልኩም ነው እንዴ? እኔ እነሱ ጽሑፍ ሙሉ ለሙሉ አልቀበልም አላልኩም። ሙሉ ለሙሉ አልቀበልም አይደለም ያለው። እኔ ትቀበላለህ ርዕሱ ላይ በቅዱሳን ጋዲ ባነበበው ላይ ይህንን ጽሑፍ አትቀበልም ወይ ስለ አልቀበልም ነው ያልከኝ። ለጋዲ መልሼለታለሁ። ለጋዲ እዚህ አለ ምን እንደነገርኩለት ይናገራል። እኔ ምን እንደሚያልኩት ግልጽ በሆነ መንገድ እነሱ እንደሚተረጉሙት እንደዛ ከተረጉሙት አልቀበልም። እንዴት እንደሚተረጉሙት ስለማላቅ ግን እቀበላለሁ አልቀበልም ለማለት ይቸገራለሁ ነው ያልኩት። ይኸው ጋዲ እዚህ አለ። እሺ በቃ ስለዚህ አንድ ነገር ከመውጣት በፊት 10 ሰከንድ ሲል አንድ ነገር ልናገር። አሁን ሙለታ ቀደም ያለው እነዚህ ሪፎርምዶች ማንም ይሁን በእግዚአብሔር ቃል እነዚህኛቸው ነው አይደል? እነሱ የተናገሩትን ነገር ነው። ግን አሁን ሉትራኖች ጋር የሚለየው አንድ ነገር ምን መሰለህ ፓስተርዬ? ሉትራኖች ምን እንዳሉ መሰለህ? መጽሐፈ ስምምነታቸውን ቡክ ኦፍ ኮንኮርድ መግቢያው ላይ ተመልክተህ ከሆነ የሉተርን ስሞል ካቴኪዝም እና ላርጅ ካቴኪዝም እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርገን የምንቀበለው ነው። ሉትራኖች ጋር ሲመጣ ማለት የሉተርን ስሞል ካቴኪዝም እና ላርጅ ካቴኪዝም እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርገን የምንቀበለው። አየህ
አሁን የምንከታ ሙለታ ደግሞ ሙለታ ጋር ስንመጣ አይ ነው እግዚአብሔር ቃል ነው ጆን ካልቪን ምን ቢል በእግዚአብሔር ቃል ነው ብሎ ነው እየተናገረ ያለው። ስለዚህ ሙለታ ፍላጎት ነው። በቃ ፓስተር እየነኝታ በቃ በዚህ ትመልሳለኝ ምን እናደርጋለን መሰላችሁ ዶክተር ዳኒ እንደ ትክክለኛ የእግዚአብሔር ቃል ማብራሪያ ኮሜንተሪ አሉ እንጂ የእግዚአብሔር ቃል አላለም። ስለዚህ ኮሜንተሪ ሊለወጥ ይችላል። ብራዘር ማብራሪያ ማለት ምን ማለት ነው? የእግዚአብሔር ቃል ማብራሪያ ማለት እኮ አሁን የሆነ አንድ የመጽሐፍ ቅዱስ ክፍል ቢነሳ የሆነ ክፍል ሉተር ያብራራበትን መንገድ ሉተር የተረጎመበትን መንገድ የምንቀበለው ነው እያሉ ያሉት። አሁን ሙለታ ጋር ለምሳሌ ኢንፋላብል የእግዚአብሔር ቃል ነው። ከዛ ማብራሪያው ግን ትክክለኛ ነው ያምናሉ። ማብራሪያው ግን ማብራሪያው ኢንፋላብል ፓስተር ይበቃ ፓስተር ያመሰግናል። ፓስተር የምር ነው። ሌላ ጊዜ ለወዳጆች ጠይቄ በዚህ ጉዳይ ላይ ሀሳብ ካላቸው እንድጠይቅ የሚያደርግ ነገር ነው። ግን በዚህ በጆን ካልቪን ጉዳይ ላይ ግን ከሙለታ ጋር እቀጥላለሁ። አመሰግናለሁ። አመሰግናለሁ ሁላችሁም። ሙሌ፣ ዳኒ፣ ሄቡ፣ ቴልኮም አሁን የገባው መሰለኝ መዲ ሁላችሁም አመሰግናለሁ። መልካም ምሽት ይሁንላችሁ። አንተ ቤት ትመልስልኛለህ ወይስ የኛ ኦርቶዶክሳውያን እምነት ምንድን ነው? አንጌሎስ መልአክ ያህዌ የሚባል ወይ ደግሞ የእግዚአብሔር መልአክ የሚባል በብሉይ ኪዳን ይገራል። ወልድ እግዚአብሔር ወልድ እንደዛ ተብሎ። ነገር ግን እኛ በጣም የምንጠነቀቀው ምንድነው? መልአክ ተብሎ የተጠራበት ቦታ በሙሉ በብሉይ ኪዳን ወልድ ነው ብለን አንፈታ። ኦኬ፣ ለምሳሌ ኮንቴክስት አለ። ለምሳሌ ፓስተር እንደሚታውቀው አንተ አንድ ምሳሌ ልስጥሽ። ኦሪት ዘፍጥረት ምዕራፍ 19 ላይ ይላል ፓስተር አብርሃም ልጁ ይስሐቅን ሊሰዋ በሚሄድበት ሰዓት እግዚአብሔር መልአክ ከሰማይ አብርሃም ብሎ ጠራው ይላል። ይሄን እንዳትሰዋልኝ ብሎ አላረ መስዋዕት ተቀባይ ሆኖ እንደ እግዚአብሔር ሲናገር እንመለከታለን። ያ እግዚአብሔር መልአክ ተባለ ፊገር ከዚህ የእግዚአብሔር መልአክ ሰፋ ያለ ቶፒክ ነው ራሱ ሲሉ በዚህ ደቂቃ የሚብራራ ነገር አለ። ግን ኦፍ ኮርስ የእግዚአብሔር መልአክ የሚባል ፊገር ወልድ በብሉይ ኪዳን እንደዛ ተብሎ እንደተጠራ ሁሉም ቦታ ግን መልአክ ተብሎ ሲጠራ እግዚአብሔር ወልድ ነው ብለን አናምንም። ይሄ ባጭሩ ይሄ ሰፋ ያለ ትምህርት ግን እንሰጥበታለን ሌላ ጊዜ። እሺ መልካም ምሽት። ሰላም። ስለዚህ እኔ የተናገርኩትን ፓርሻል ቢሆን ወንድማችን ጋዲ ይደግፋል ማለት ነው። ዳኒና ሙለታ ያሉ በቃ ፓስተር አይ እንትን ነው የዳኒና ሙለታ ያው እንትን ስለሆነ ነው። ቴልኮም ሰላም ብያለሁ። ለማንኛውም እኔ አሁን እኔ ሙሌን የማውቅበት እውቀት ስለነበረኝ ጥያቄ ላይ እንደዛ ያለው ስለዚህ 700 ምናምን ሰው እኔ ቤት ገብታችሁ ኮፒ ሊንክ አድርጉ። ከቻላችሁ ያቺ የቲክቶክ ምልክቷን ስጦታ ሰጡን። የዛሬ ፕሮግራማችን በዚህ ፎርም እንግዲህ ጥሩ ጊዜ አሳልፈናል ብዬ ተስፋ አደርጋለሁ። አቤት ለምን እንደማልቀበለው ላስረዳ። ለምሳሌ ገና አነበዋለሁ የካልቪን ኮሜንታሪ ኮንቴክስቱን በማየት ግን በእርግጥም ሊለምንልን ይችላል፣ ለምንወልን ማለት ሊማልል ይችላል የሚል እሳቤ ካለ አንደኛ የምልጃ አልቲሜት ጎሉ ምንድን ነው ማለት ለምሳሌ ለምኖ ናቲ ኦርቶዶክሳዊ ጥበተ እምነት የሚሰራ ወንድም ነው። ዲያቆን ናቲ በጣም አስፈላጊ ያለ ነው። በጣም ሰው ሳይቼ ነው። ይቅርታ ናቲ ምንድነው ለምንድነው የማልቀበለው ነው ስነግርህ፣ አንደኛ እዛ ላይ እንግዲህ ጌታ 70 ዓመት ነው አይሁዳውያን በባቢሎን ሊቆዩ የፈረደው። 70 ዓመቷን ጨርሷት ነው የወጡት። አሁን ያልተሳካ አይነት ምልጃ ይማልዳሉ። ዝም ብለው ለፎርማሊቲ ብቻ ይጠይቃሉ ከሆነ ሌላ ጉዳይ ነው። ምልጃቸው ግን በትክክል እኛ ካለንበት ችግር ያወጣናል፣ ካለንበት ጉዳይ ያወጣናል ከሆነ እሱ ሌላ ጉዳይ ነው። መውጣት አለባቸው። አሁን ለምሳሌ እስከ መቼ ነው የማትቆጣቸው ብሎ መልአኩ ጣልቃ ባይገባ ኖሮ ከ70 ዓመት የሚጨምሩ ቢሆን እሱ ሌላ ጉዳይ። 70 ዓመት የሚጨምሩ ቢሆን ኦልሬዲ እግዚአብሔር ያዘዘው 70 ዓመት እንዲቆዩ ነው። በነቢዩ በኤርምያስ በኩል ነግሯቸዋል። 70 ዓመት ብቻ ነው ቆይተው የሚወጡት። አክቹዋሊ ማለት 70 ዓመት እንደሆነ የተነገረው ከ70 ዓመት በፊት
አይወጡም። ከ70 ዓመት በኋላ ግን የመውጣት ፍቃድ እንዳላቸው መጽሐፍ ይናገራል። ስለዚህ የመልአኩ ምልጃ ምንድነው ጠቀሜታው? ኦኬ ማለደና እስራኤላውያን በባቢሎን ምርኮ የነበሩ እስራኤላውያን እግዚአብሔር ለ70 ዓመት ከተቆጣቸው ከቁጣው ተመለሰ ነው። እሱ ከሆነ ኦሬዲ ኦኬ። ስለዚህ መልአክ ለምኖ ልመናው ሰርቶ በእግዚአብሔር ተቀባይነት አግኝቶ ለቅዱሳኑ ወይም ደግሞ ለእስራኤላውያን ጠቅሟል። አሁንም ለቤተክርስቲያን ይጠቅማል ከሆነ ሙግታቸው በዛ መንገድ መስራት አለባቸው። ስለዚህ ካልጠቀመ ግን ኦሬዲ እግዚአብሔር ለ70 ዓመት ነው የተረገባቸው። እሺ ምን አድርግ መሰለህ ጥናት ይፈልጋል ማንበብ ይፈልጋል ስላልክ እሱን ምን እናድርግ መሰለህ አጠናውና መተህ እዚሁ አይ በቀደም የተባለው አጥንቼው እንደዚህ ነው ኮሜንታሪ የሚለው ብለህ እድል ልስጥ። ስለዚህ ምን እናድርግ መሰለህ ከተጠና በኋላ መተህ በሀሳቡ ላይ ልትሄድ ይሻላል። ናቱ ሰላም ብለናል ልንጨርስልን ነው። እኔ በካልቪን እኮ አይደለም እየሄድኩ ያለሁት ነው። በካልቪን ጉዳይ ሳይሆን እየሄድኩ ያለሁት እኔ አሁን የካልቪን አንብቤ መለስበታለሁ። በትክክል ግን ሰላም ለእናንተ ይሁን። ሰላም ብያለሁ። እንዴት ናችሁ? እሺ ማለት ሀሳብ መስጠት ትችላለህ? ኦኬ እሺ። የመጀመሪያው ነገር ምንድን ነው? እንደው ማርያምን እንዲሁ ከፍ እናደርጋታለን ወይም ደግሞ እናከብራታለን። ግን ናትዬ መንተና ጋዲ ይዞት በመጣው ላይ እርሱ ሌላ ላይ ጋዲ ይዞት በመጣው ጉዳይ ላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አልተነሳም። አደራ ከኢትዮጵያ የሉትራኖች የጆን ካልቪን ኮሜንታሪ የተነሳው ሁለቱ ላይ ሀሳብ ብቻ ነው መስጠት የሚቻለው። እንደዛ ነው። እሺ እና እንደዛ የሚባል ነገር ሰምቼ ነበር። ያው ቀጥታ እንደምትሰማ ስለ ክብር ነው ባይዘ ጋዲሳ ያነሳው ስለ ክብር ነው። የሉትራንን ኦግስበርግ ኮንፌሽን አፖሎጂውን አንስቶ ስለ ሆነር ስለማድረግ ስለማወደስ ሲያነሳ እንግዲህ ወንድሞቻችን ዳኒና ሙለታ ምን ተናገሩ? ቀጥታ እንደ መጠየቅ አይነት አይደለም፣ ጀስት እንደ ማክበር አይነት ነገር ነው የሚል ነገር ነው እንትን የሰማሁት ማለት ነው። በነገራችን ላይ የሉትራን ሊተርጂካል የሆነ ሰርቪስ ቡክ ላይ ፎር ኦል ደ ፌትፉል ውመን ላይ ማለት ነው፣ ወይ ደግሞ መዝሙራቸው ላይ ማለት ነው ቀጥታ ስለ ማርያም እናት እንዘምራለን ጸጋን የተሞላች ናት ምናምን ካሉ በኋላ ልክ እንደዚሁ ዩዋቸስ ኤንድ ዩ ሆሊ ዋንስ ላይ ከኪሩቤል እና ከሱራፊል የምትበልጪ ሆይ እያሉ ቀጥታ ለእመቤታችን ይዘመራል ማለት ነው። ባይዘ በእነዚህ በሁለቱ በነገርኳችሁ ለእመቤታችን ብቻ ሳይሆን ለመላእክትም ለቅዱሳንም ቀጥታ እንደሚሰሙ እንግዲህ በእነሱ አነጋገር ማለት ነው ተብሎ ቀጥታ ሲጠሩ እናያለን ማለት ነው። ሌላው ደግሞ ኦግስበርግ ኮንፌሽን አፖሎጂ ላይ ለመላእክት አይደለም መቃቢያን የተጠራው ማለት ነው። ኢቭን ለቅዱሳንም ቅዱሳን ያማልዳሉ መላእክትም ያማልዳሉ የሚለው እምነት የሉትራን ቋሚ እምነት ነውና ኦን ዘ ቸርች ዩኒቲ ላይ ደግሞ በእምነታቸው አንድ ካልሆኑ አንድ እንደማይሆኑ ወይም ደግሞ በዚህ እምነትና በቅዱሳት ምስጢር ላይ የማይስማማ ካለ የቤተክርስቲያን አንድነት እንደሌለ ደግሞ ይናገራል። ያ ማለት እንግዲህ ለሙለታ ወይም ሌሎቹ የቤተክርስቲያን አካል አይደሉም ማለት ነው። ምክንያቱም በአስተምሯቸውና በትምህርት አንድ ስላልሆኑ በወንጌሉ ማለት ነው። እንግዲህ ወንድማችን ሙለታ ከመዝሙሩ ቴዎሎጂ ይቀዳሉ ብሏል። አዎ ይቀዳል። ለምሳሌ መዝሙር 2 ላይ ታላቅ የሆነ ቴዎሎጂ ሲቀዳ እናያለን እና ልበ አምላክ ዳዊት ቅዱስ ዳዊት እንግዲህ መዝሙር ነው አይደል የዘመረው? ተሳሳት ለቅዱሳን ሰዎች የተዘመረበትን ክፍል የምናገኝበት ነው። እንደገና ደግሞ ትንቢቶችን ቴዎሎጂካል የሆኑ ነገሮችን ሁሉ የምናገኝበት የመዝሙር መጽሐፍ ነው በነገራችን ላይ እና ከመዝሙር አዎ ቴዎሎጂ ይቀዳል ማለት ነው። እና በመጽሐፍ ቅዱስ ደግሞ እንግዲህ ሙለታ ስላለ ዳኒ ስለወጣ ማለት ነው በመጽሐፍ ቅዱስ እስቲ ቅዱሳን በስጋ ከተለዩ በኋላ አይሰሙም ምንም ምድር ላይ ያለውን ነገር አያውቁም የሚለውን ጥቅስ ደግሞ ቢሰጠንና እንግዲህ መዝሙሩን የሚከለክለውን ቴዎሎጂ እንዴት እንደመሰረተ እንድንረዳው ጥያቄ ያቀርብለታለሁ ማለት ነው።
አቤት ሙሌ መልካም። አይ ግልጽ በሆነ መንገድ እኔ እያልኩ ያለሁት ምናልባት ናቲ በቅንነት አልተረዳኝም ብዬ በማሰብ ሐሳቤን ብቻ ደስ እኔ ከመዝሙር ቴዎሎጂ አይቀዳም እያልኩ ያለሁት አሁን ሰው ለሚያወጣው መዝሙር እንጂ ስክሪፕቸርን አይደለም እያልኩ ያለሁት። ስክሪፕቸርማ ቴዎሎጂያችን ነው። እኔ አሁን አልተረዳኝም በሚለው ሊያዘው ማለት ነው። ስለዚህ አውቶሪታቲቭ የሆኑ ማለትም ስልጣን ያላቸው አባቶች፣ ነገስታት፣ ነቢያት፣ ካህናት መጽሐፍ የጻፉትንና ሐዋርያት እና ከሐዋርያት ጋር የነበሩ ያው አርድእት ተብሎ በኦርቶዶክስ የሚባሉትን የጻፉትን ነገር ስክሪፕቸርን ከዛ ቴዎሎጂ አይቀዳም ማለት ነው። ስለዚህ እኔ ከመጽሐፍ ቅዱስ ቶታሊ ቴዎሎጂ ይቀዳል፣ ምንም ጥያቄ የለውም። ከየት ሲቀዳል? ከመጽሐፍ ቅዱሳችን ካልተቀዳ። ከመዝሙር ስል ግን አሁን በእርግጠኝነት ይህንን ጥያቄ ወደሱ ዞር አድርጌ ኦርቶዶክስ ውስጥ ለምሳሌ ቴዎድሮስ ማን ነበረ ብቻ ወይም ምርትነሽን የዘመረችው መዝሙር ብድግ ተብሎ ከዛ ከምርትነሽ መዝሙር ቴዎሎጂ መቅዳት ይቻላል ወይ እያልኩ እንጂ እኔ ከስክሪፕቸር አላልኩም። ታሪክ እኮ ስክሪፕቸር እሱማ መጽሐፍ ቅዱስ ነው በቃ። ስለዚህ ከመጽሐፍ ቅዱስ ሳይሆን እያልኩ ያለሁት እኔ የሆነ ሰው መጥቶ የዘመረውን መዝሙር ብድግ ብሎ እነሱ እኮ ስልጣናዊ እኮ ናቸው። ዳዊት ኢዝ እኮ ፕሮፌት ኢዝ ኪንግ ኤንድ ሂዝ ፕሮፌት። ስለዚህ ነብይ ነው፣ ንጉስ ነው። ስለዚህ እነሱ በእግዚአብሔር መንፈስ ተነድተው የጻፉትን መጽሐፍ እና ይሄ አሁን ያለው መዝሙር የሆነ ሰው ግጥምና ዜማ አምጥቶ የሰራውን እንትን ማገናኘቱ ናቲ አልተረዳኝም ማለት ነው። ሳወራ ትክክል አልተረዳኝም። እኔ አሁን ሰዎች አሁን ላይ ብድግ ብለው የሆኑ ዘማሪያን የሚዘምሩት መዝሙር ላይ እሱ ላይ ተመስርተን ቴዎሎጂ አንሰራም። እነሱ ይልቅ ከቴዎሎጂያችን ወይም ከኛ አስተምሮ ከወንጌላውያን አስተምሮ መዝሙራቸውን መቅዳት አለባቸው። ያ ማለት በሌላ አማርኛ ምን ማለት ነው? ከእግዚአብሔር ቃል ይዘምራል እንጂ መዝሙርን እንደ እግዚአብሔር ቃል አድርገን አሁን ሰው የሚዘምረው መዝሙር እንደ እግዚአብሔር ቃል አድርገን አንጠቅስም። መዝሙሩ ግን ራሱ ከእግዚአብሔር ቃል የወጣ መሆን አለበት ማለት ነው። ናቱ ከተረዳ። እሺ ቅዱሳን በስጋ ከተለዩ ለሰዓት ለመቆጠብ ያህል በስጋ ከተለዩ በኋላ አይሰሙም የሚለውን ቴዎሎጂ እንግዲህ ያው ከመጽሐፍ ቅዱስ ነው ቴዎሎጂ የሚሰራው ስላልክ እንግዲህ ከሉትራን ደግሞ የምትለየው ጭራሽ ባይለምኑም ብለህ ነው የምታምነው እና ቅድም እንደተናገርከው ደግሞ ቅዱሳን በስጋ ከተለዩ በኋላ አይሰሙም የሚል ቴዎሎጂ አለ። ይሄኛው ቴዎሎጂ ከየትኛው ስክሪፕቸር ነው የተቀዳው? አለ። እሺ ምንድነው? የት ነው እንደዛ የሚል ቴዎሎጂ? ከየት ነው ያነበብከው እንደዛ የሚለውን ቴዎሎጂ? ቅድም የምታምነው ስትናገር ነበር አይደለ? እኮ ይሄ እምነትህ ከየት ነው የተቀዳው ያልኩ ነው። ኦኬ በጣም ቆንጆ። አክቹሊ አሁን በመጀመሪያ ደረጃ እኛ ምን ብለን እናምናለን? አንድ ነገር እናምናለን። በአንድ ስፍራ ሆኖ ማለት በሁሉም ስፍራ መገኘት የሚችል በአንድ ስፍራ ሆኖ የሚገደብን ሰው ሲሞት ከሞተ በኋላ በሁሉም ስፍራ ይገኛል፣ ሁሉን ይሰማል፣ ሁሉን ያውቃል የሚል ቴዎሎጂ የለንም። ስለዚህ ሁሉን ማወቅ፣ በሁሉ ቦታ መገኘት፣ ሁሉን መቻል የእግዚአብሔር ባህሪ ነው ማለት ነው። የእግዚአብሔር ባህሪ እነዚህ እንዲሁም ማንጋራቸው ነን ኮሚኒኬብል የሆኑ አትሪቢዩት ማለት ነው። ስለዚህ እነዚህ ነገሮች ሰው ከሞተ በኋላ ሙሉ እየሰማሁት አይደለም። ናት ይሰማችሁ? ሚዩት አርጎ ሚዩቱን የሚያድሰው ሚዩት አድርገህ ቤትህን ነቀስ እየሰማን ከሆነ እያወራህ ነው። ለማንኛውም የጋዲ መከራከሪያ ሀሳቦች ሉትራኖች ሊመጡ ደስ ይለኝ ነበረ፣ ግን ሳሚ በላይነህም አንድ ጽሑፍ ጽፏል። ያ ጽሑፍ ወደ እኔ ብዙ ጊዜ ሲወራ የሰማሁት ሳሚ ቢገባ አሪፍ ነበረ። እንደዚህ ነው ናቲ ቅድም ያልከው ነገር ሙለታ ኔትወርክ ነው ያሰጣው።
እሺ ዲያቆን ነህ ናቲ? ይቅርታ አድርግልኝ ስላላወቅሁ። ናቲ ናቲ ሶሪ በጣም አልሰማሁም። ዲያቆን ነህ? ያ በጣም ይቅርታ አድርግልኛ ዲያቆን ናቲ፣ በጣም ይቅርታ። ናቱ እያሉ ከታች ናቲን አስገባ። ኢትዮጵያ አይደለህም ያለኸው? ኢትዮጵያ አይደለህም ያለኸው? እዚህ ነኝ። ኧረ እሺ ዲያቆን፣ ዛሬ ለመጀመሪያ ጊዜ ያገኘሁህና ይቅር በለኝ፣ አላወቅሁም። ያው በኢትዮጵያ ኦርቶዶክስ ይኸውልህ ምን አለ መሰለህ፣ አንድ ጊዜ ይሰማል ናቲ? ይሰማል። አንድ ቀን እዚህ እኔ ብዙ ጊዜ መምህር በረከት አንተ እንደዚህ እያልኩ ሳወራ ከታች ጻፉልኝ። ምን ብለው ጻፉ? በቤተ ክርስቲያን መምህራኖቻችን ፖዚሽኑ ሪስፔክት ይደረጋል፣ ስለዚህ እርሶ እያልክ ጥራ ሲሉኝ ከዛን ቀን ጀምሮ እርሶ ነው እርሶ በቤተ ክርስቲያን ያው በቤተ ክርስቲያን በሚጠራበት ስም ስለሆነ እኔ ናቱ ስላሉ ነው። አንዳንድ ጊዜ ሰዎች በጣም ይደብራቸዋልና ይቅርታ ዲያቆን ናቲ ብዬ እጠራለሁ። እንግዲህ ሌላ ጊዜ ናቱን ብለን እናንጠራ፣ ችግር የለውም። ኧረ ትንሽ ልጅ ስለሆንኩ ያን ያህል እንትን አትበል፣ ችግር የለውም። ሁሉም ናቱ ነው የሚለው፣ ችግር የለውም። ኤኒዌይስ ሙለታ አንድ ቁጥር እየጻፈ ነው። ጻፈ። እሺ አሁን እንትን እኮ ነው ሙሌ እዚህ ሀሳብ ውስጥ የገባው አልቀበልም ስላለ ስለነበረ እኔም ለዛ ነው ብዙ ጊዜ ከነሱ መጽሐፍ ሙሌ እሺ መጣ ተቋርጠ እስከምን ድረስ እንደተሰማው አላውቅም። ዞሮ ግን ምን እያልኩ መሰለ፣ በሁሉም ቦታ መገኘትን፣ ሁሉን ማወቅን፣ ሁሉን መቻልን የእግዚአብሔር መለኮታዊ ባህሪ ናቸው። እነዚህ እግዚአብሔር ለማንም ሊያጋራቸው የማይችል እነዚህ ብቻ አይደለም፣ ግን እነዚህ ለማንም የሚያጋራቸው ባህሪዎቹ አይደለም። ስለዚህ ሰው ከሞተ በኋላ በሁሉ ስፍራ ይገኛል፣ ሁሉን ያውቃል፣ ሁሉን ይሰማል ብሎ ማለት ከሞተ በኋላ ወደ መለኮትነት ያድጋል ወይ መለኮታዊ ባህሪ ይይዛል ማለት ስለሚሆን ትክክል አይሆንም ነው የኔ ሐሳብ። ስለዚህ በአንድ ስፍራ አለ፣ ግን ብቻ ከነዚህ ባህሪያት ወይ ሁሉን ማወቅን ወይም ደግሞ ሁሉን መቻልን ወይ በሁሉ ቦታ መገኘትን ለፍጡር መስጠትን የፈጣሪ ባህሪ ለፍጡር ማጋራት ወይ ፈጣሪ ወደ ፍጡር ማሳደግ ስለሆነ ትክክል አይደለም ነው። ስለዚህ ምንድነው እያልኩ ያለሁት በምድር ያሉ ያልነበራቸውን ነገር በሰማይ ያሉ ይኖራቸዋል፣ ወደ መለኮታዊ ባህሪ ያድጋሉ የሚል ቴዎሎጂ ካለ እሱም ማንጣት ነው። እኔ ግን የኔ ማስረጃ ግን እግዚአብሔር ብቻ ነው ሁሉን መስማት የሚችለው ነው እና ይሄንን ከየት መጣ? የሥጋ ለባሽ ሁሉ ጸሎት ወደምትሰማ ወደ አንተ ይላል እንጂ መጽሐፍ እንግዲህ አባቶች በብሉይ ኪዳን አንድ በመጽሐፍ ቅዱስ ባይዘው አንድም ሰው ወደ ባጸደ ነፍስ ወዳሉ ሰዎች ጸልዩ የሚያቀም ጸልዩ ብሎ ያዘዘን የለም ማለት የለም፣ አንድም ቦታ የለም። ስለዚህ የለም የሌለው ነገር አንቀበልም ማለት ነው። እሱ ነው ማለት ጨርሻለሁ። እሺ እንደዛ ከሆነ ለምሳሌ ስለመስማት ያነሳኸው ላይ ልጠይቅህ። ለምሳሌ ምድር ላይ ስላለው ነገር ወይም ደግሞ ምድር ላይ ስለሚካሄደው ነገር ማወቅና መስማት የእግዚአብሔር ባህሪ ብቻ ከሆነ በዮሐንስ ራእይ ምዕራፍ 6:13 ላይ እንዴት በምድርና በሰማይ ያለውን በአንዴ ሊሰማ ቻለ? ተሰምቻለሁ። ሰዎች ኮሜንት ላይ ሲጻፉልኝ ሚዩት ነው ሙለታ ቆራርጣል። አንተንም በደንብ አልሰማሁም ናት። እሺ ለምሳሌ በምድርና በሰማይ ላይ ያለውን መስማት የእግዚአብሔር ብቻ ባህሪ ከሆነና በሁሉ ቦታ መገኘት የሚያስፈልግ ከሆነ እንግዲህ ታያችሁ ታቻላችሁ ስሙ የሁሉንም ለመስማት
በምድር ላይ ያለውን ነገር ለመስማት በሁሉ ቦታ መገኘት የግድ የሚያስፈልግ ከሆነ ዮሐንስ አንድ ቦታ ሆኖ እንዴት ሰማ? በምድርና በሰማይ ያለውን ዮሐንስ ራዕይ ምዕራፍ 6 ኦኬ። በመጀመሪያ ደረጃ በምድር ሁሉ የሚደረገውን ጸሎት ሰማሁ አለ። በመቀጠል ራዕይ ማሳየትና ራዕይ መልአኩ እያሳየው ነው። ይላችሁ ምን እያልኩ እንደሆነ በትክክል ለመረዳት ከሞከርክ ናት ምን እያልኩ ነው እኔ በባህሪ አንድ ጊዜ ለምሳሌ ዮሐንስ ከዛ በፊትም ከዛ በኋላም ራእዩ እስከሚያይ ድረስ እንጂ ራእዩ ካየ በኋላም ከማየቱ በፊትም እንደዚህ አይነት ነገር አልነበረው። ራእዩ ሲያይ ግን ያየውን ነገር አይቷል። ራእይ ነው እሱ። ስለዚህ አሁን ዘላለማቸው በራእይ ነው የሚኖሩት ከሆነ እሱ ሌላ ጉዳይ ነው። ዘላለማቸው ራእይ በቃ መልአክ እያሳያቸው የዮሐንስ ባህሪ አይደለም። ቆይ አንዴ ዮሐንስ የተሰጠው ከሱ ጋር የሚኖር ማንነት አይደለም። ስለዚህ ድንግል ማርያም ኤኒ ታይም ሲጸልይ ትሰማለች። ይቅርታና ሙለታ አሁን ጸሎት ስለመስማት ወይ ስፔሲፊክሊ ምናምን አይደለም ኢቭን የጠየቅኩ ማለት ነው። ቅዱሳን በስጋ ሲለዩ አይሰሙ የሚል ነገር ይዘህ ስለተነሳ እኔ ደግሞ ምን ጠየቅኩ? ለምሳሌ በምድር ላይ ያለን ነገር አንድ ቦታ ሆኖ ዮሐንስ ሰምቷል። ምክንያቱም ለምን ይሄን አመጣውልህ? ለመስማት በምድር ላይ ያለውን ነገር ለመስማት በሁሉ ቦታ መገኘት ያስፈልጋል ስላልከኝ ከዛ ነው ዮሐንስ በሁሉ ቦታ ሳይገኝ ሰምቷል አልኩ። ከዛ ራእይ ነው አልክ። ኦኬ ልጠይቅ፣ በራእይ የምርን የሰማው ወይስ የውሸት ነው? አልሰማም። ሰምቷል ወይስ አልሰማም? በምድር ያለው ኦኬ አለው ነው ሰማለሁ አይደል? የኔ ኔትወርክ ስለሚቆራረጥ ነው። ምናልባት እየተሰማሁ ከሆነ ዝም ብዬ እንዳለክ ሰማለሁ አይደል? ያ ሰማለሁ። ጥያቄ ለመድገም ያህል አሁን አንተ ብቻ አይደለም አንዳንድ ፕሮቴስታንቶችም ይህንን ስናነሳ እንደው ራእይ ነው የሚሉ ነገር አለና እንደው በዚህ በላይ የምር ሰምቷል ወይስ አልሰማም? ራእይ ነው። ኦልሬዲ ራእዩ እንዴት ተፈጸመ በምን አይነት ሁኔታ ነው የሚለው ነገር ኦልሬዲ የምታውቀው ነገር ካለ አንተ ትነግረኛለህ። ራእዩ አሳይቶታል። የምር ነው ወይ ያየው? በስጋ አይኑ አይደለም ያየው። የምር ነው ወይ ያየው? አዎ አይቷል። የምር ነው ወይ ማለት ምንድነው? ማለት በራእይ መንገድ ራእይ በሚታይበት መንገድ ራእዩ ሪል ነው። በቃ ራእዩ ምንድነው? ራእዩ የምር ነው። ምንም ጥያቄ የለውም። ስለዚህ እኛ እያወራን ያለነው ዮሐንስ በራሱ አይደለም። ኢየሱስ ክርስቶስ መልአኩን ልኮ በመልአኩ በኩል የገለጠለት ራእይ እንጂ ዮሐንስ ሁሉ ጊዜ በራእይ አይኖርም። ራእዩ በጌታ ቀን በነበረበት ጊዜ ያንን አየ፣ አለቀ በቃ። ከዛ በኋላ ከራእዩ በኋላ እንደዛ ያደርጋል ማለት አይደል። ይሄ እንደዚህ አይነት ሙግት ማምጣት ባይዘው ዊክ አርጉመንት ነው ማለት እኛ እያልን ያለነው ኖርማል በቃ ሰዎች በአጸደ ነፍስ ሆነው ወላ በአጸደ ስጋ ሆነው አሁን አንተ ዮሐንስን ስላልተ በአጸደ ስጋ ያለው በቃ አንድ ቦታ ሆነው ሁሉን ማወቅ ስጦታን ወይም ችሎታን መቸርን ማለት ችሎታን ይዘው ስለዚህ ከነሱ የሚነጠቅ ያልሆነ የነሱ የሆነ ጊዜ የሚመጣ የሆነ ጊዜ የሚወሰድ የሆነ ጊዜ በሆነ ገዛ የሚሆን ሳይሆን በቃ ተሰጥቷቸው እንደዚህ አይነት ነገር አለ ከሆነ ሙግቱ እንደዛ ነው መሳሳት ያለበት። ስለዚህ ያውቃሉ በቃ ለቅዱሳት ሰጥቷቸዋል የሚለውን ነገር እሱን አምጥተህ እሱን ነው ማስረጃ ማምጣት ያለበት። ራእይ ጠቅሰህ አንድ ቦታ ሆኖ ዮሐንስ ምናምን ብለህ ለዚህ ሙግት ስለ ራእይ አይደለም እያወራን ያለነው። በቃ እንደዚህ አይነት ነገር የተሰጣቸው ቅዱሳን ካሉ ግን እሱን ማስረጃ አምጥተህ ዲያቆናት ጥቅሱን ንገረኝ። ጥቅሱ የት ጋር? ጥቅሱን ንገረኝ። 6:13 ራእይ ላይ ማለት ነው። ላምበረናቸው 361 ሰው ዝም ብሎ አየር ላይ እየተወራ አይደለ? 6:13 እንደዚህ ይላል። ስድስተኛውንም ማኅተም በፈታ ጊዜ ያየው ታላቅም ድምፅ መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉሩም ጥቁር ሆነ፣ ጨረቃም በሞላ ሶስተኛውም ማኅተም በተፈታ ጊዜ ሶስተኛውም እንስሳ መታየ ሲል ሰማሁ፣ አየሁ። እነሆ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠ በእጁ ሚዛን የያዘ፣ በአራቱም እንስሶች መካከል ድምፅ እንደ እርቦ ስንዴ
በዲናርም 3 እንደ ገርም በዲናርም ዘይት ወይንንም አትጉዳ ሲል ሰማሁ አለ። ይሄ ነው እንግዲህ ስንት ነው ያነበብከው? ሚውት ሆናል። ዮሐንስ ራዕይ ምዕራፍ 6 ቁጥር 5 ላይ አይ ነው 13 ዮሐንስ ራዕይ 5:13 ያ እሺ። በሰማይና በምድር ከምድር በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ የተቀመጠው ለበጉ ይሁኑ ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወጥተው ሰገዱ። አለው ተመልሻለሁ። ተመልሳል። እሺ ናቻ ልጠይቅህ እዚህ ጋር ዮሐንስ የተናገርከው ላይ ገና ቆይ ስላልጨረስን ሁለታዬ ቆይ መሀል ላይ ላነብ ስላለኝ ነው አሌክስ። እሺ አሁን ምንድነው መሰለህ አሁን ዮሐንስ ከዛ በኋላ ድጋሚ ራእዩን አይቶታል። እሱን እናያለን። ከዛ በኋላስ እንዴት ነው የሚለውንም እናያለን ማለት ነው። አሁን ይህንን ጥያቄ ያነሳውበት ምክንያት ሁላችሁም ተመልከቱ። ቅዱሳን በስጋ ከተለዩ በኋላ አይሰሙም የሚልን ነገር ያምናሉ አይደለ? እንግዲህ ሁለት አንደኛው ነው እና እንደው ቅዱሳን ከሞቱ በኋላ በስጋ ከተለዩ በኋላ አይሰሙም የሚል እስቲ ነገር ስለው ምን አለ? አይ ምክንያቱም በሁሉ ቦታ ስለማይገኙ እና ሁሉ ቦታ መገኘት ሁሉን መስማት የእግዚአብሔር ብቸኛው ባህሪው ነው አለ። እንደዛ ከሆነ ቅዱስ ዮሐንስ በሁሉ ቦታ ሳይገኝ ሁሉን ሰምቷል አይደለ? በምድር ያለውን ሰምቷል አይደለ? ሁሉም ማለት ራሱ ባይቻልም እሺ በምድር ያለውን ሰምቷል። በሰማይና በምድር ያለውን ማለት ነው። እንዴት ሰማ? በራእይ እንዴት ሊሰማ ቻለ? እግዚአብሔር ሆኗል ማለት ነው። ስለዚህ አሁን ድጋሚ ጠይቃለሁ ማለት ነው። ሙለታ ቅድም ምን ብለሃል? በሁሉ ቦታ መገኘት ያስፈልጋል ለመስማት ብለህ ስለነበር ኦኬ። ቅዱስ ዮሐንስ በምድር ሲያመሰግኑ የሰማው በጆሮ የሰማው በሁሉ ቦታ ተገኝቶ ነው ወይስ አንድ ቦታ ሆኖ ነው? ደረጃ በሁሉ ቦታ ለመስማት በሁሉ ቦታ መገኘት አለበት አላልኩም። አሁን እሱን አላልኩም፣ ግን ያልኩትን ሁሉን መስማት፣ በሁሉ ቦታ መገኘት፣ ሁሉን መቻል የእግዚአብሔር ባህሪ ነው። ይሄ ለማንም አይሰጥም። አሁንም ቢሆን በግልጽ እናገራለሁ። ሁሉን መስማት፣ ሁሉን መቻል፣ በሁሉ ቦታ መገኘትን ለፍጡር የሚሰጥ አይደለም። የፍጡር ባህሪ አይደለም። አሁን ዮሐንስ ይሄን አደረገ ማለት ራእይ አየ፣ ከእግዚአብሔር አብ ኢየሱስ ክርስቶስ ተቀብሎ ኢየሱስ ደግሞ በመልአኩ በኩል ያሳየው ራእይ እንጂ ዮሐንስ ዝም ብሎ እየሄደ እንግዲህ እሱን ምናልባት ሌላ ነገር አላነሳ። ራእይ ማየት ብቻ ሳይሆን ሰምቷል አልሰማም? የምር እኮ እሱን እኮ በራእይ እኮ ነው። በአካል ነው እንዴ? ማለት በስጋ ጆሮ ነው የሰማው? ኦኬ በምን ጆሮ ነው የሰማው? በስጋ ጆሮ ነው የሰማው አንተ የምትለው? አይ በምን ጆሮ ነው የሰማው? በመንፈስ ነው። በመንፈስ እኮ ነው። ራእዩ እኮ በመንፈስ ነው ያየው እንጂ በስጋ አይኑ አይደለም ያየው። በጣም ስለዚህ ቅዱሳን አሁን ይሄ የስጋ ጆሮ ባይኖራቸውም በስጋ ስለተለዩ በመንፈስ ሊሰሙ ይችላሉ ማለት ነው። አይደል? አንድ ነገር ስማኝ በደንብ እና ለነገርህና በትክክል ምን እያልኩ መጀመሪያ ቆይ ስማኝ አንዴ፣ ችግር የለውም። ምን እያልኩ እንደሆነ ላስረዳ። በመጀመሪያ ደረጃ ከሞቱ በኋላ ሁሉን አይሰሙም አላልንም። በሕይወት እያሉም ሁሉን አይሰሙም። እኔ አሁን እያልኩ ያለሁት ጳውሎስ እስራኤል ሆኖ እኔ እዚህ ሆኜ የምጸልየውን ጸሎት ወይም ደግሞ እኔ የማደርገውን ነገር የመስማትን ተፈጥሯዊ ነገር አለው ካልከኝ እሱ ሌላ ጉዳይ ነው። ማለት ኤቭሪን የማደርገውን ነገር በሙሉ ኤቭሪን የሚሰራውን ነገር በሙሉ እግዚአብሔር ገልጦለት ለሆነ ፐርፐስ ለሆነ ዓላማ ቆይ ችግር የለም ነገር ነው። ለሆነ ዓላማ ለሆነ ጉዳይ እግዚአብሔር ገልጦለት ለእግዚአብሔር ዓላማ ሊያውቅ ይችላል። አዎ፣ ግን ልክ አሁን ለምሳሌ ማየት አለ አይደል? እግዚአብሔር የሰጠን ነገር ነው። ማየት አንዳንዴ አይደለም የምታየው፣ ሁሌ ታያለህ። ስታይ መንገድ እየሄድክ ሁሌ ነው የምታየው። አንዳንዴ እግዚአብሔር በቃ ለሁሉ ጊዜ ነው የሰጠን እይታ፣ ማየት ለሁሉ ጊዜ ነው። እንደዛ በቃ ተሰጥቷቸው ሁል ጊዜ መስማት። እኔ አሁን እዚህ ሆኜ የማደርገውን አክቲቪቲ
ጳውሎስ የመስማትን ማንነት ማለት የሆነ ጊዜ ለዓላማ ሊገልጥለት ይችላል። እሱ ሌላ ጉዳይ ነው። ሳለን አወራለን። ግን ሁሌ ይሰማል ወይ? አይሰማም። አንደኛ በምድር እያሉ ወደ እነሱ እንጸልይ ነበር ወይ? ኢቭን አንጸልይ። በአካል ሳይኖሩ ጳውሎስ ወይ በቃ እስኪ እባክህ ስማኝ በምድር እያለ። ስለዚህ በምድር እያለም ሁሉን የማወቅ ችሎታ የለውም። ሰማይ ላይ ሄዶም ይሄንን አያመጣው። የእግዚአብሔር ባህሪ ነው። በምድር በጣም አሪፍ። እሺ ቆይ አንዴ አሁን በጣም እንትን እንዳይል ማለት ነው። እሺ የመጀመሪያው ነገር አሁን ወደ ጥሩ የመጣው ምንድነው? እግዚአብሔር ሊገልጥላቸው ይችላል ነው። እግዚአብሔር ገልጦላቸው ከሆነ ይችላሉ ወደሚል መታል ተመስገን ነው። በቃ እኛም የምንለው በራሱ ማንም በራሱ ይህ ስጦታ በራሱ አይኖረው። ይሄ ከእግዚአብሔር የሚሰጥ ስጦታ ነው ማለት ነው። እዚህ ግን ቀጠል አድርጌ የምጠይቀ አሁን የተናገርከው ላይ ማለት ነው። ለምሳሌ ራዕይ 6 ላይ በሰማይ ሆኖ በምድር ላይ እንዳልተበቀለ በምድር ላይ ስላሉት የጸለዩት እንዴት ነው? ኦኬ አሁን አንተ ማለት እንትን ላድርግልህ፣ ሰብሰብ ላድርግልህ። ቆይ ባጭሩ በሰማይ ሆኖ በምድር ላይ ያለውን ነገር ያውቃሉ ማለት ነው አይደለ? እሺ ላነብልህ። ራዕይ 6:10 በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። በምድር ላይ ያሉት በቀል እንዳልደረሰባቸው ወይም ደግሞ ፍርድ እንዳልደረሰባቸው እንዴት አወቁ? ቆንጆ። ይሄንንም አርጊመንት ፍሮም ሳይለንስ ይባላል። አሁን በግልጽ አወቁ የሚል ነገር የለም። አውቀው ሊሆን ይችላል በሚል በግምት የተደረገ ነገር ነው እንጂ እንዴት አወቁ የሚለውን ነገር አክቹሊ በራሳቸው ልነግርህ ነው። በራሳቸው ይሄንን የማወቅ ሁኔታ ስቴትመንት ድገማ ካልሰማሁም በደንብ ብዬ ነው። እሺ ምን እያልኩ መሰለ? አሁን እንዴት እንዳወቁ አናውቅም። ግን ደግሞ ያውቃሉ አይነት ነገር ነው እናንተ ሙግት እንጂ እንዴት እንዳወቁ እናንተ አይ በዚህ መንገድ አውቀዋል የሚል ነገር እዛ ውስጥ የለም። ጸለዩ ይላል እንጂ እንዳልፈረደባቸው ስላወቁ አንደኛ አይልም። ኢቭን እንደዛ እንኳን ቢል ነው አሁን እኛን ተወንና ይቅርታ በጣም አሁን ነው እኛን ተወንና ወደ ጎን አንተን የጠየቁት ጥያቄ አለ። ለምሳሌ ባጭሩ እነዚህ የታረዱ ነፍሳት ወይ ደግሞ እነዚህ ሰማዕታት በምድር ላይ ገዳዮቻቸው ምንም ፍርድ እንዳልደረሰባቸው ያውቃሉ አያውቁ? እኮ የነገርኩህ እኮ ነው። አሁን የስ ኦር ኖ ኩዌስችን ማለት ነው። መጀመሪያ መልስልኝ። እነዚህ ሰማዕታት ቆይ እነዚህ ሰማዕታት ተውና ሀሳብህን አስቀምጠሃል። እኔ ሀሳቤን ላስቀምጥ። አክቹዋሊ እኔ እንድጠይቅህም አልፈቀድክልኝም። ናቲ ትጠይቀኛለህ አለው እኮ ይኸው እኔ መች ወጣሁ ሉጣ ስላልኩም እኮ እየመለስክልኝ ስላልሆነ ነው። አሁን እኔ ጥያቄ ቀጥታ አዎ ወያይ እንደዚህ ቀለል ያለ መልስ ነው እንድትመልስ አጠር አድርገህ ማለት ነው። እነዚህ ሰማዕታት የታረዱ ነፍሳት ወይ ደግሞ ሰማዕታት ገዳዮቻቸው በምድር ምንም ፍርድ እንዳልተፈረደ አይተው አውቀዋል አላወቁ? ኦኬ መጀመሪያ አውቀዋል አላወቁም የሚለውን መልስልኝና ወደ እኮ ብዬ ነው ማለት ብዬ እንደዛ ብዬ ወደ ማብራራት እገባለሁ ብዬ ማለት ነው። አውቀዋል አክቹሊ አውቀዋል። እንኬስ ያወቁበት መንገድ ራሳቸው ነው ወይ ያወቁት? እግዚአብሔር ነው የነገራቸው? ምንድነው የተፈጠረው? ዊሎ ነው ምንም የምናውቀው ነገር የለም። አሁን እሱን ራሳቸው ነው ወይ ራሳቸው ነው ያወቁት የሚል እዛ ክፍል የለም። ራሳቸውን ያወቁት ነው ለመደብደብ እኛ ራሳቸውን ያወቁት እሱ ገልጦላቸው ነው እሱ ሰጥቷቸው ነው። እዚህ ሁሉ አይደለም። ቀደም ምን ነበር የተነሳንበት ጋይስ ታች ያላችሁ ይሄ በጣም ደስ ይላል። አሁን እግዚአብሔር የተመሰገነ ይሁን። ምንድነው እንደው ሰዎች በስጋ ከተለዩ በኋላ ስፔሻሊ ቅዱሳን አያውቁም አይሰሙም የሚል ወንድማችን ነበረ። ይሄው ምን ብሏል? እንደሚያውቁ ነግሮናል። ከዛስ አሁን እኔ ደግሞ ተጨማሪ ነገር ስነግረን ምንም ነገር ከክርስቶስ ነው፣ ምንም ነገር ከእግዚአብሔር ነው። ስለዚህ ቢያውቁ ከእግዚአብሔር ነው እውቀታቸው ወይ ደግሞ እሱ ገልጦላቸው እንጂ ማንም በራሱ ይሄ ስጦታ ወይ ደግሞ ይሄ ስልጣን አለው ብለን እኛ ማናም። ስለዚህ ከእግዚአብሔር የተነሳ ያውቃሉ ቅዱሳን በምድር ላይ ያለውን ነገር ያውቃሉ የሚለው ላይ መድረስን
በጣም ደስ ይላል። ቴንክ ዩ። ይሄን መልካም ጥሩ። እኔ ልጠይቅህ ላንተ እኔ ስለመለስኩልህና ኦልሬዲ እንደተመለሰልህም አንተም ስላመንክና እንደመለስኩልህ አድርገህ እንትን ስላደረግህ እኔ ደግሞ ልጠይቅህ። ኦኬ ሰዎች ሁሉን የማወቅ ባህሪ ማን ነው? ሁሉ ሲባል ጀስት ምድር ላይ ያለ ብቻ አይደለም፣ የሆነ ቦታ ብቻ ያለ አይደለም። በአጠቃላይ ሁሉ ተብሎ የሚነገርለት ለእግዚአብሔርና ለእግዚአብሔር ብቻ ነው። ኦኬ ሁሉን ያውቃሉ የሚል አስተምሮ አክቹሊ በመጽሐፍ የተጻፈ ባይሆንም እንደዛ ብሎ እሱን አክቹሊ በቃ እንደዛ ብሎ ያስተማረውን ልተው፣ ግን እንደዛ ብሎ ያስተማራሉ። ሁሉን ያውቃሉ፣ ሁሉን ይሰማሉ፣ ሁሉን ይችላሉ የሚል ማለት ነው። ለዛውም ትንሽ ማለት ትልቅ አስተማሪ የሚታወቅ አስተማሪ ነው። ልተው እሺ። እሱ አንተ ሁሉን እንደሚያውቁ ታምናለህ አታምንም? ሁሉን እንደሚሰሙ፣ ሁሉን እንደሚያውቁ ድምጽ ታፍኗል። ናቲ አይሰማም? አሁን መጣል ታፍኖ ነበር። መጀመሪያ የተናገርኩትን ታፍኖ ነበር። የመጀመሪያ ታፍኖ ነበር። ምንድነው ሁሉን ሲባል በነገራችን ላይ ስለ ፍጥረት ስንመለከት እንደዚህ ምናያትን ምድር እና ሰማይ ብቻ አይደለም። ኦኬ ስናስብ ከዛም በላይ ነው። ስለዚህ የእግዚአብሔርን ነገር ሊመረምር የሚችል በቃ ራሱ እግዚአብሔር ነው። ስለዚህ ስለ ሁሉም ሊያውቅ የሚችል እሱና እሱ ብቻ ነው። ቅዱሳን ግን በምድር ላይ ቅድም ስፔሲፊክ አድርገን በምድር ላይ የሚካሄዱን ነገር ሊያውቁ ይችላሉ። አዎ ይችላሉ። ለምሳሌ በመጽሐፍ ቅዱሳችን ለምሳሌ ይሄ ግን ከማለው ከእግዚአብሔር የሆነ ስጦታቸው ነው። ለምሳሌ በመጽሐፍ ቅዱሳችን ሐዋርያት ሥራ 5 ላይ የምናውቀው ታሪክ አለ አይደል? እነ ቅዱስ ጴጥሮስን ታሪክ እናውቃለን። ለምሳሌ በሌሉበት ነገሮችን ወይ ደግሞ ሌላ ቦታ የተከሰተውን የተደረገውን ነገር የማወቅን ነገር አይተናል በመጽሐፍ ቅዱስ። እንዲሁም የዮሐንስ ራእይን ደግሞ ማንሳት እንችላለን አሁን ያነሳናቸው። ስለዚህ አሁን ከጌታ ጋር የሚኖሩት ስለዚህ በምድር ላይ የሚደረገውን ነገር የማወቅ ደግሞ ስጦታ አላቸው ብለን እናምናለን። በሌላ ደግሞ በሉቃስ 15 ላይ ለምሳሌ ንስሐ በሚገባ ቅዱስ የሰማይ መላእክት ይደሰታሉ። ስለዚህ የሚደሰቱት ንስሐ እንዴት ሲገባ አይተውት ነው እንዴት አወቁ የሚለው ላይ ስንሄድ እንግዲህ በቤተ ክርስቲያን ላይ ወይ ደግሞ በምድር ላይ የሚደረገውን ነገር እግዚአብሔር እንግዲህ ቸር አምላክ ነው። በስጦታ ለቅዱሳን የሚሰጠው ስጦታ እንደሆነ ከመጀመሪያዊቱ ቤተ ክርስቲያን ጀምሮ የሚታመን ነገር ነው። ስለዚህ አሁን እዚህ ሆነን የምንለምነው ልመና ማንኛውም ቅዱስ ተብሎ በአጸደ ነፍስ ያለው ሁሉ ይሰማል የሚል እምነት አለ ማለት ነው አይደል? ይሰማሉ ብለህ ታምናለህ አይደል? እሺ ልመና የሚለውን እኛ ኢንቮክ የምናደርገው ወይ ደግሞ ጥሪ እናቀርባለን ነው። አሁን የቅዱሳንን ምልጃ በደንብ የቤተክርስቲያኗን በደንብ ማወቅ ያስፈልጋል። የመጀመሪያው ነገር ምንድነው? ለቅዱሳን እርዳታቸውን እንጠይቃለን ነው። ልክ አንተን መጥቼ አንተን አልልም፣ እሺ አንተ ፓስተርን ሄደህ ጸልይልኝ አግዘኝ እንደምትለው ልክ እንደዛው ደግሞ በአንድ ቤተክርስቲያን ስለሆነን ብልቶች ስለሆነን ከብልትነት ስለማይቆረጡ በክርስቶስ ስጋ አማካኝነት እንሰማማለን ነው። ያ ጸሎት ያደርጋል ነው። ስለዚህ ግልጽ በሆነ መንገድ እያልክ ያለኸው ይሰማሉ ወይ ነው እየጠየቅኩ ያለሁት። ስትጠይቃቸው ይሰማሉ? ለምን አይሰሙንም? አንድ ስጋ አይደለም? በጣም ቆንጆ። እንደዚህ እንደሚሰሙ እና እኛ ወደ እነሱ እንደምንጸልይ መጸለይ እንዳለብን የሚያሳይ መጽሐፍ ቅዱስ ክፍል አሳይ። ሲነሳሰርሊ ወደ እነሱ መጸለይ አለብን ተብሎ መጽሐፍ አይጠበቅበትም። ለምሳሌ ወደ መንፈስ ቅዱስ መጸለይ አለብን የሚል ቃንዴ የጸለይም ካለ አልኩ እንደዚህ ነሳሰርሊ መቀመጥ በእንደዚህ ቴዎሎጂ አይሰራም። እንዴት ካልከኝ ለምሳሌ ወደ መንፈስ ቅዱስ የጸለየ አሳየኝ ብለህ ታሳያለህ? መንፈስ ቅዱስ አምላክ ነው የለም። ስለዚህ እስቲ የጸለየ አሳየኝ ተብሎ ራሱ ይሄ እንደውም ከአብ የተለየ ሌላ አምላክ ነው
ከአብ የተለየ አምላክ ነው አላልኩም ሲጀምር። ስለዚህ ወደ ስላሴ ሶስተኛው አካል ነው። ለምን እንደዚህ አይነት ትርጉም ያዝ? ወደ እግዚአብሔር ተጸልይ ማለት ወደ መንፈስ ተጸልይ ለምን እንደዛ አይነት ለምሳሌ ወደ አብ ሲጸልይ ያሳያለሁ፣ ወደ ኢየሱስ ክርስቶስ ሲጸልይ ያሳያለሁ። ወደ መንፈስ ቅዱስ ግን የጸለየ ሰው የለም። ወደ እግዚአብሔር መጸለይ ወደ መንፈስ ቅዱስ መጸለይ አይደለም ወይ ነው እያልካለሁ እኮ? አልኩህ እኮ እንደዛ ነው። አሁን እንደዛ ነው ተብሎ የተጻፈበት አሁን የተናገርከው ራሱ አልተጻፈም። እንደዛ ነው ተብሎ የተጻፈበት ማለት አየህ፣ ዶክትሪን ሲሰራ የመጽሐፍ ቅዱሱ ሐሳብ ነው የሚታየው እንጂ ቃል በቃል አይባልም እያልኩህ ላስረዳ ነው። አሁን ቃል በቃል ስለጠየቀኝ የቃል በቃል አጠያየቅህ ይስተካከል ነው። እሺ ኤግዛክት ወርድ ፋላሲ ስለሚሆንብህ ማለት ነው። የመጀመሪያው ነገር ምንድነው? አንደኛ ቆሮንቶስ ምዕራፍ 12 እንደሚናገር እንዲሁም ደግሞ ሮሜ 11 እንደሚናገር ሁላችንም ብልቶች ነን። በተለይ አንደኛ ቆሮንቶስ ምዕራፍ 12 እንደሚናገር ሁላችንም ብልቶች ነን እና ሁላችን ብዙዎች ስንሆን ብልቶች ነን፣ ከዛስ አንድ አካል ነን ግን ካለ በኋላ ምን ይላል? ብልቶች እርስ በርሳቸው የተሳሰሩ ይላል። ከዛን ሁላችንም በብልቶቹ አማካኝነት እንሰማማለን። ይህ የቤተ ክርስቲያን ቋሚ እምነት ነው። ኮሚኒየን ይኖረናል፣ ህብረት ይኖረናል። ልክ ለምሳሌ አንተ ቸርች ብለህ ተሰብስበህ አምልኮ እንደምታቀርበው ሁሉ ልክ እንደዚህ ደግሞ በቤተ ክርስቲያን ስንልኛ የቅዱሳን ህብረት ነው። በምድር ያለና ሩጫቸውን የጨረሱ የቅዱሳን ህብረት ነው። ስለዚህ ህብረት ሁሉ ይኖረናል። ኢቭን አንድ ህብረት ውስጥ ነን ያለነው ቤተ ክርስቲያን ውስጥ ስንል። ስለዚህ ዕብራውያንን ደግሞ እናነሳለን። አሁን የደረስነው የት ነው ይላል? የጻድቃን መንፈሶች ወይ ደግሞ ነፍሶች ወዳሉባት ቅዱሳን መላእክት ወደ ተሰበሰቡባት ከተማ ነው የደረስነው። ስለዚህ አሁን የት ነን ከተባለ ኦርቶዶክሳውያን የት ነን? ይሄው ቅዱሳን መሃል ነን። እዚህ ከተማ ውስጥ ነው ቤተ ክርስቲያን ስንል ይሄ ነው ኮንሰፕቱ። ስለዚህ በዚህ ውስጥ የሚካሄደውን ነገር በክርስቶስ አማካኝነት ሁላችንም ኮሚኒየን ይኖረናል፣ ህብረት ይኖረናል ማለት ነው። ህብረት ካለን ደግሞ እንሰማማለን። ለምሳሌ አንተ አንድ አዳራሽ ውስጥ ህብረት ስታደርግ ወይም ደግሞ ህብረት አለን ብለህ ስትዘምር ጎን ያለው ሰው ልክ እንደሚሰማ ማለት ነው። ስለዚህ ከቅዱሳን ጋር ደግሞ ህብረት አለን። የደረስነው እነሱ ከተማ ውስጥ ስለሆነ ማለት ነው። ያልክ ያለው አንድ ኦርቶዶክሳዊ ወንድም ለምሳሌ ከሌብዬ ብለህ ሌላ ነገር ለምን እንደዛ ትላለህ እንዳትል፣ አንድ ኦርቶዶክሳዊ የምታውቀው አንተ ኦርቶዶክሳዊ ወንድም ቢሞት ስሙን አንስተህ ወደ እሱ አንድ ብልት ስለሆናችሁ ትጸልያለህ ማለት ነው። ብልት ስለሆናችሁ በዚህ ባልከው አሁን ወደ እሱ ትጸልያለህ የሚለው ሐሳብ በትክክል እንትን ማለት አለበት። ወደ እሱ ትጸልያለህ ስትል ትጠይቃለህ ወይ ያልከኝ ነው ከሆነ ማለት ነው። አሁን ጸሎት ስንል እኛ መጠየቅ እያለ ስለሆነ ነው። ቆይ አንዴ እሺ፣ ጸሎት ሲባል አሁን ለቅዱሳን መጸለይ፣ ቆይ ለቅዱሳን መጸለይ ለምሳሌ ለቅዱሳን መጸለይ ሲባል ቅዱሳንን መጠየቅ ማለት ነው። በጣም ቀላል ነው። እታች ያላችሁ ተመልከቱ። ይውላችሁ ለምሳሌ አሁን ምን አለን ወንድማችን፣ እንደው አንድ ጓደኛ ቢሞት ትጠይቃለህ ወይ? እርዳታውን ጸልይልኝ ብለህ ትጠይቃለህ ወይ? ጓደኛዬ በቅድስና ከኖረ ለምን አልጠይቀው? በቅድስና ይኖር እንጂ መላለስ እንጂ ጥም አድርጌ ነው የምጠይቀው። በቅድስና የተመላለሱትን ነው ቅዱሳን አግዙን፣ እናንተ የበረታችሁ ሩጫችሁን የጨረሳችሁ ናችሁ፣ ስለዚህ አግዙን ብለን የምንጠይቀው ማለት ነው። ይህ ጥያቄያችን ኢንቮኬሽን ይባላል። ጥያቄያችን ደግሞ ምንድነው? እንዲለምኑልን ለምን በምድርም እያሉ አንዱ ስለሌላው እንዲለምን አንደኛ ጢሞቴዎስ ምዕራፍ 2 ላይ ይናገራል። ከሁሉ በፊት ለምን ጌታን የሚያስደስተው ቆይ ጨርስ። አንተ መሀል እየገባህ እኮ እየጠየቀኝ ነበር። እና የኔ ጥያቄ ምንድን ነው እያልኩ ያለሁት ብልት ሆኖ በቅዱስና ተመላለሰ አልተመላለሰ በአንድ ጎን በቅዱስናም ሳይመላለስ ቀርቶ በንስሐ ዞሮ መጨረሻ ላይ ልክ እንደዛ በቀኝ የተሰቀለው ወንበዴ በመንግስት የመጣህ ጊዜ አስበኝም ብሎ ገነት ነው። በቃ ብልት ነው፣ ብልት ገብቷል። አሁን ዋናው ጸልይልኝም በለው ወደ እሱ ለመጸለይም ብልት መሆን ነው አይደል? መስፈርቱ ናቲ ነው አይደለም? አልኩህ እኮ በቅድስና ምልህ ምንድን ነው? አሁን ቆይ
እኔ ስለጠየቀኝ እኔ ልመልስልህ አልከኝ እኮ ይኸው አንድ ወዳጅ አልከኝ። ለምሳሌ የሚጠበቅበት ወይስ በቅድስና መኖር ነው የሚጠበቅበት? ነው አሁን ለምሳሌ ብልቶች ሆነን እርስ በርስ እንተሳሰባለን። አሁን እነዚህ ብልት ሆነን የምንቆየው እስከ መቼ ድረስ ነው? በእምነትና በመልካም ስራ እስከ ጸናን ድረስ ነው የሚሆነው። ኦኬ አንድ ሰው ለምሳሌ በእምነት ካልጸና፣ በእምነት መጽናት ማለት ባይዘ መልካም ስራ መያዝ ማለት ነው በመጽሐፍ ቅዱሳችን ትምህርት ማለት ነው። እና በዚህ ማይጸና ከሆነ ከብልት እንደሚቆረጥ ለምሳሌ ሮሜ 10 ላይ በደንብ ይናገራል አይደለ? በእምነት መጽናትና በመልካም ስራ ደግሞ መጽናት እንዳለብን የዘላለም ሕይወት ለማግኘት ማለት ነው። እና አንድ ይሄ ወንድሜ እንዳልከው አንድ ወዳጅ እንግዲህ በመልካም ስራ በእምነት የሚጸና በንስሐ የሚመላለስ ከሆነ በቅድስና ሕይወት ተመላልሷል ማለት ነው። ስለዚህ ለምንድን ነው የማልጠይቀው? ጠይቀዋለሁ እያልኩ ነው። ጥያቄ በጣም አዘዋይ የኔ ጥያቄ ግልጽ በሆነ መንገድ አንዴ ሙለታ ፕሊዝ አንዴ ታች ያለ ሰው ካልሰማ የኔ ጥያቄ ገብቶኛል። ምንድን ነው ጥያቄ? እሺ ጥያቄ ልትገምልህ አንድ ወዳጅህ አልከኝ። አንድ ወዳጅህ ወይም ሳምበዲ ብቻ ብልት ነው። አዎ ብልት ነው። ከዛስ በቅድስና ሞተ አልከኝ። ያ ማለት ንስሐ ገብቶ ሞተ አላልኩም። በቅድስና ሞተ ማለት እኔ ንስሐ ገብቶ ሞተ አላልኩም። በቅድስና አላልኩም እኮ ዞሮ ዞሮ ያልኩህ እኔ ቅድስና ምንድነው? እሱ እኮ ነው ታዲያ። ወይ መጀመሪያ እየተግባባን በቅድስና ማለት ከኃጢአት ተለይቶ ነው ወይስ በቅድስና ሕይወት መኖር ነው የሚያስፈልገው? ለመጠየቅ እንዲጸልይልህ የትኛው ነው የሚያስፈልገው እያልኩ ነው። ለመጠየቅ ነው። እኛ ለመጠየቅ ለማድረግ ነው። እኛ ለማድረግ በቅድስና መኖር አለበት። በቅድስና ካልኖረማ ከጌታ ጋር አይደለም ያለው። ማንን እንዲጠይቅልን ነው? ኦኬ በጣም ቆንጆ። ከጌታ ጋር በቅድስና ሳይኖር ለምሳሌ ቅድም እኮ ነገርኩ በኃጢአት እየተመላለሰ ፋይናል መጨረሻ ሰዓት ግን ንስሐ ገብቶ ቢሞት አልኩ። በህይወቱ በቅድስና አልኖረም። ጨረሻ ላይ ንስሐ ገብቶ ሞተ። በቃ ይሄ ሰውዬ ብልት ነው። እንጠይቃለን። ለምን አንጠይቅም? በቅዳሴያችን ለምሳሌ በሊተርጂያችን በሰላም በቅድስና በንስሐ ያረፉ ቅዱሳንን ሁሉንም በአጠቃላይ ደግሞ ይነሳል፣ ወንድም ሴት። ኦኬ ስለዚህ አሁን ለምን አይደለም? ጥሩ በጣም ቆንጆ። ስለዚህ የሆነ ኦርቶዶክሳዊ ሰው ንስሐ ገብቶ ፋይናሊ ከሞተ ስለዚህ ወደ ቀጥታ ጸሎት ወደዛ ነው ወደ እሱ ይጸልያል ማለት ነው አይደል? የሆነ ሰው ሲገባ አልሰማሁም። መጨረሻ የተናገርካት ምንድን? አሁን ጠይቁልን፣ አንድ መጨረሻ ለማጥራት ያህል ጠይቁልን ብላችሁ ነው የምትጠይቁት ወይስ ወደ እነሱ ቀጥታ ትጸልያላችሁ? አድርጉልኝ ብላችሁ ትጸልያላችሁ? አትጸልዩ? እሺ ለምሳሌ አድርጉልን ባይዘው ኢንዳይሬክትሊ ማለት ነው ጥያቄ ነው በነገራችን ላይ ማለት ነው። ለምሳሌ ቀጥታስ አድርጉልን አድነን ብላችሁ ትጸልያላችሁ ወይስ አትጸልዩ ነው ጥያቄ እኮ። ታፍናል፣ ድምጽ የለም። ኦኬ አሁን አይሰማም? አሁን መጣል። እሺ አሁን ምን ብላችሁ ትጸልያላችሁ? ርዕሱ ውስጥ ገባ ወይ ደግሞ ምን ብላችሁ ትጠይቃላችሁ የሚል ማለት ነው። የመጀመሪያው የተነሳበት ቴዎሎጂካል እሺ ይኸውልህ ቆይ አንዴ ቆይ ምን ብላችሁ መሀል ላይ የተቆሻ ያለ ሰው እኮ እሺ ናፊ ሙሌ ናት ይሰማል ወይ እየሰማው ነው። እንትን ሆነ ሰፋና ምን ሆነ መሰላችሁ? ችግር የለም ልመልስልህ። ቆይ አሁን ደግሞ ለእኔ አሁን ለምሳሌ እኔ የማስበው መሰለህ ለሰሚው የሚሰለች እንዳይሆን አሁን ቅድም ጥሩ ነበረ ከጋዲሳም ጋር የነበረው ፖይንት ያለው ነገር ይነሳ እዛ ላይ ተነጋገሩ ተዘጋ ማለት ነው። አሁን የእናንተ ምን ሆነ መሰላችሁ? ጉዳያችሁን ጨርሳችሁታል። ቅድም በዮሐንስ ራዕይ ምዕራፍ 5 ቁጥር 13 ላይ በተነበበው ማለት ነው እሱ ላይ ጨርሳችሁታል እኮ። ግን አሁን ምን አደረጋችሁት? ሰፋ ሲሰፋ ተበተነ ብትን ሲል ለመሰብሰብ አሁን ትቸገራላችሁ። ስለዚህ ምን እናድርግ መሰላችሁ? ዝም ብላችሁ አጠር ያለ ማብራሪያ ስጡና አይሻልም? ብትጨርሱ ቀጥታ ይመልስልኝና ትጸልያለህ። ወደ እነሱ አድርጉልን ቀጥታ ብላችሁ ትጸልያላችሁ? አትጸልዩም? እሷን ብቻ ቢመልስልኝ በቂ ነው። ከዛ በኋላ የመጨረሻ ላይ ሰጠን ጨርሰን
በቃ በዚሁ እኔም ማጠቃለያን እሰጣለሁ፣ መልሼ በዚሁ ማጠቃለያን እሰጣለሁ ማለት ነው። እሺ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮቹም በቃ ወደ ቅዱሳን ናቸው። ያ ማለት ከኛ የበረቱ ሩጫቸውን የጨረሱ ከሆነ ስለራሳቸው ይለምናሉ ማለት አይደለም። ስለራሳቸው ማለት ድካም የለባቸው፣ እንግልት መከራ የለባቸው። ስለዚህ ስለ ቤተ ክርስቲያን ስለ ክርስቲያን ምናሉ ይጸልዩልናል። እኛም ደግሞ ጸሎታቸውን፣ ልመናቸውን፣ እገዛቸውን እንትን እንላለን ማለት ነው፣ እንጠይቃለን ማለት ነው። አሁን ግን እንዲቀጥታ እሷን አድርጊልኝ ወይ ደግሞ አድርግልኝ ብለህ ትጠይቃለህ ወይ? አዎ እንጠይቃለን፣ ግጥም አድርገን። ለምሳሌ እንዴት ካላችሁ፣ ለምሳሌ ሙለታ ፓስተሩ ጋር ይሄድና ምን ያደርጋል? ጸልይልኝ ብቻ አይደለም የሚለው፣ አግዘኝ እባክህ በጸሎት አይለውም እንዴ? ይለዋል። አግዘኝ ማለት አድርግልኝ ማለት ነው። ማገዙን የሚያደርገው ማን ነው? ኢንዲቪጁዋሊ የሚለመነው ወይ ደግሞ የሚጠየቀው አካል ይሆናል ማለት ነው። ስለዚህ እገዛ ያደርጋል ማለት ነው። ልክ እንዴት ነው የሚኮተኩተውን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ሲሰጥ፣ አንድ ገበሬ እንትን አለ፣ ማሳ ያለው አለ፣ እርሻ ቦታ ያለው። ከዛ በኋላ ባለቤቱ ለሚኮተኩተው ሰው አደራ ይሰጠዋል። ከዛ የሚኮተኩተው ሰው ምን ያደርጋል? ይኮተኩተዋል። ከዛም በአመቱ ፍሬ ፍለጋ ሲመጣ ፍሬ ሲያጣ ልቁረጣት ሲል ምን ይላል የሚኮተኩተው ሰውዬ? የዛሬን አመት ይሄን አመት ታገሳት፣ ተዋት፣ ፍሬ ታፈራለች፣ ካላፈራች ትቆርጣታለህ። ይሄ እገዛ ነው፣ ታላቅ የሆነ እገዛ። ከዛ በኋላ እንግዲህ ቅዱሳን መላእክትንም ቅዱሳን ሰዎችንም ቅዱሳንን በአጠቃላይ ናቱስ ሙሉ አንጃ ያው ተፈጣፈጠን። እንግዲህ እስኪ ካለ ላኩለት ለናቱ ስላልጨረሰ የለም አይታየኝም። ናቲ ያች የዮሐንስ ራእይ ቅድም እሱ ያነበባትን እንዴት ነው የምትፈታት? እስኪ አንተ አሁን ንገረኝ። ምን የሚለው መሰለህ? በሰማይና በምድር ከምድርም በታች በባህርም ላይ ያሉ ፍጥረቶች በእነርሱም ውስጥ ያለ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ነው ያለው። ይሄ ራእይ ነው። ራእይ እኮ ነው የሚለው። ገና ከመጀመሪያ ዮሐንስ ያሳየው እንደሆነ እኮ ነው። አንደርስታንድ አደርጋለሁ። እሺ ሰውየው በራእይ ሰማው ሲል የሰማው ነገር እውነተኛ ድምፅ ነው። በመንፈስ ነው። በስጋ ጆሮ እዛ አጠገቡ አሁን ዮሐንስ አጠገብ ብትሆን አንተ የሚጮህ ነገር ለአንተ አይሰማህ። ለዮሐንስ ብቻ ይሰማዋል። ለዮሐንስ የሚሰማው ደግሞ በመንፈስ ምንድነው ያለው እኮ ራሱ እኮ አለ። በጌታ ቀን በመንፈስ ነበርኩ አለ። ራሱ ገና በመጀመሪያ ራሱ በጌታ ቀን በመንፈስ ነበርኩ አለ። ስለዚህ ራእይ በመንፈስ የምታየው ነገር እንጂ ስፒሪቹዋል መንፈሳዊ ዓለም ላይ ሆኖ የምታየው እንጂ ይሄ ፊዚካል ወርልድ ላይ የተፈጠረ ነገር መንፈሳዊ ዓለም ላይ ዮሐንስ ሰምቷል፣ በመንፈስ ሰምቷል። yes of course ሰምቷል። ራእይ ነው ይሄ። እኛ እያልን ያለ ነው ራእይ አያዩም። ዳንኤልም አይተዋል እኮ ዳንኤልም አይተዋል። እኛ እያልን ያለ ነው ራእይ አዩ እንጂ ከዛ በኋላ ዮሐንስ በየትኛውም ቦታ የሚጸለየው ጸሎት የሚሰማ አይነት ሰው ሆኖ አልቀረም። በየትኛውም ቦታ ሆኖ ከዛ አሁን አንተ እዚሁ ነው ብትጸልይ ዮሐንስ ያንን ነገር ገንዘቡ አይደለም ነው እያልን ያለ ነው እንጂ ራእይ ማ ያለው ኦፍ ኮርስ እንኳን ዮሐንስ መከራከሪያ ሐሳቡ ምን መሰለህ ሞሌ፣ መከራከሪያ ሐሳቡ በዚህ ጥቅስ መሰረት ቅዱሳን መስማት ይችላሉ በመንፈስ የሚለው ሊያስኬድ ይችላል። በሌላ ቦታ ሳይሆን በዚህ ጥቅስ
አይዋ በጣም ቆንጆ። በዚህ ጥቅስ እግዚአብሔር ለፈለገው ዓላማ እግዚአብሔር እቅዱን ለምሳሌ ለዳንኤል የገለጠለት ነገር አለ። ለዳንኤል እስከ መጨረሻ ድረስ ነው የገለጠለት ባይዘው እስከ መጨረሻ ድረስ ማለት ነው ባይዘው። ስለዚህ መገለጦቹ የዳንኤል አሁን ራእይ ላይ ያሉ ነገሮችን ራእይ ላይ ካሉ አይ ቲንክ 400 ካልተሳሳትኩ 404 ጥቅሶች ዮሐንስ ላይ 278ዎቹ ከዘካርያስ ከዳንኤል እና ከሕዝቅኤል ጋራ የተገናኙ ናቸው። ሴም ቲንግ ነገር አላቸው ማለት ነው። ስለዚህ ለነዚህ ለሕዝቅኤልም ለዘካርያስም ለዳንኤልም ራእይ አይተዋል እነዚህ ሰዎች ማለት ነው። ስለዚህ ይሄ ራእይ ግልጽ በሆነ መንገድ እግዚአብሔር ሊያደርገው ያሰበውን የእግዚአብሔር ሐሳብ የእግዚአብሔር እቅድ ሊመጣ ያለውን ነገር አሁን ላይ በቤተክርስቲያን በሰባት አብያተ ለዮሐንስ በሰባት አብያተ ክርስቲያናት ሊመጣ ያለው ሊሆን ያለውን ነገር መጨረሻ ዘመን ላይ እስካቶሎጂኛ ዘመነ ፍጻሜ የምንለውን በዘመነ ፍጻሜ ላይ እግዚአብሔር ሊያደርግ ያሰበው ሊሰራ ያሰበው ምን እንደሆነ አሳይቶታል። ስለዚህ እግዚአብሔር እንደዚህ ያሳያል ወይ? ኦፍ ኮርስ የራሱን ዓላማ ቅልብጭ አድርጎ ሊመጣ ያለውን ነገር በሙሉ ምን እንደሚፈጠር ነጭ ዙፋን ፍርድ ብሎ ከዛ ሻመት ብሎ ሻመት ሊትራል ነው እሱ ሌላ ኢንተርፕሪቴሽን አለው። ብቻ ግን ኤቭሪቲንግ ስለ ጎግና ማጎግ ስለ ሐሰተኛው መሲህ ምናምን ስለ መከራ ስለ ታላቁ መከራ ምናምን ነገር ግልጥ አድርጎ አሳይቶታል። ስለዚህ እግዚአብሔር ይሄ ዓላማው እቅዱ ለቅዱሳኑ ለሐዋርያቶቹ ለነቢያቶቹ ይገልጥ ነበረ። ገልጦላቸው ማለት አሁን ተቀምጧል። አሁን እሱን መገለጥ ይኖረኛል የሚል ሰው ካለ ባይዘው ይሄንን ኦርቶዶክሳውያንም አያምኑበትም። አሁን መገለጥ አሁን አንድ ሰው ተነስቶ ልክ እንደ ነቢያቶቹ ተገለጠልኝ ይሄንን ነገር አየሁት በራእይ ክርስቶስ አሳየኝ ምናምን ቢል ኖ በቃ ይሄንን ነገር አንተ ኦተርታቲቭ አይደለህም። አንተ ይሄን ነገር ሊገለጥልህ አይችልም። በቃ መገለጥ የሚባል ነገር አንዴ ተገልጦ አልቋል። ከዚህ በኋላ መገለጥ የሚባል ነገር የለም ብለው እንደሚያምኑ ነው የምረዳው። አይ ቲንክ ካልተሳሳትኩ ማለት ነው። ስለዚህ እኔም መሰለህ አሁን ዋናው ካንተ ጋር ማለት የዚህ የዮሐንስ ራእይ ጥያቄ ላይ ዮሐንስ በመንፈስ በጌታ ቀን ሳለው በመንፈስ የሚለውን ቃል ቤዛ አድርገን ዮሐንስ በሰማይና በምድር ያለውን ነገር ሰምቷል ወደሚለው ነገር ጋር ከመጣን አሁን ቅዱሳን በመንፈስ መስማት ይችላሉ የሚለውን ነገር ላይ እናሰምራለን ማለት ነው አይደል? ምንም ብዙ ማብራሪያ ሳያስፈልግ ይሄ ራእይ ነው በመንፈስም በመንፈስ ስለሆነ ነው የሰማው አይደለም እያልን ያለ ነው። መልአኩ ነው ያሳይ ምን አለ መሰለህ ይሄንን ራእይ ወደ አሳየኝ መልአክ ልሰግድ ወደ እግሩ ስር ተደፋሁያል። ያሳየው መልአክ አለ ራእዩን ማለት ነው። ስለዚህ ራእዩን ያሳየው መልአክ አለ። ስለዚህ ራእይ እያዩ ይኖራሉ ከሆነ ሌላ ጉዳይ ነው። ዮሐንስ ራእዩ ከጨረሰና ከጻፈ በኋላ ከዛ በኋላ ይሄንን ነገር እየደገመው በየጊዜው አሁን የተነበበውን ክፍል በየጊዜው እየሰማው ይኖራል ማለት አይደለም ሲጀመር። ስለዚህ መልሰዋል እኮ ይሰማሉ የሚለው ላይ መልሰው ይሰማሉ አላልኩም እኔ አሁን እኮ አልከኝ። እሺ ምን አልከኝ መሰለህ በመንፈስ ሆነው ይሰማሉ ተሳስቻለሁ እንዴ ያልከው ምን መሰለህ ያልከው እሺ ዮሐንስ በጌታ ቀን ነበረ በመንፈስ ነበረ ስትል ችግር የለውም። ስለዚህ በመንፈስ ሆኖ ግን በመንፈስ ሰምቷል ስለ ምን አልከኝ መሰለህ በመንፈስ ሰምቷል ስለ አዎ ሰምቷል አልከኝ። አዎ ሰምቷል እኮ አሁን እሱንም አዎ ሰምቷል። አሁንም ሰምቷል ያልኩ ዮሐንስን በተመለከተ አዎ ሰምቷል አይቷል። የሰማውን ያየውን ነው የጻፈው። ይሄንን በስጋ ጆሮ አይደለም የሰማው በስጋ አይኑ አይደለም ያየው በመንፈስ ነው። ይሄንን ራእዩ ያቺ ስፔሲፊክ ኢቨንት መልአኩ መጥቶ የሚሆነውን ነገር አሳይቶታል። ከዛ ባለፈ ግን በሰማይና በምድር ያለውን ሁሉ እየጎበኘ እየሰማ እያየ አሁን እኛ ጋር ያለው ጸሎት አሁን ለምሳሌ እዛ ጋር ያለው ጸሎት እዚህ ጋር ያለው ጸሎት እየሰማ ይኖራል ማለት ግን አይደለም። ያቺ ግን ለዓላማ እግዚአብሔር ለፐርፐስ እንዴት ላሳይ መሰለህ እንዲሁም ይሄኛውን ሙግት ኦኬ ወረደ